the best መድረክ ኢትዮጵያ ውስጥ ያለው ምንድነው? ዳይ ድሪምስ the best መድረክ ትልቁ ብሌሲንግ ለኢትዮጵያ ዘንድሮ መጥቷል። በችግሮች ሰላም በማጣት ችግር፣ በመጠላላት ችግር ይሄንን ወርቃችንን ተቀብለን ፈተን እጅግ በጣም ድንቅ የሆነ ሰላምን መኖር ይቻላል። ያንን ለመኖር ግን ባለቤቱ ካልወሰነ ማንም መጥቶ ሊረዳው አይችልም። ዛሬ የምናየው ቻሌንጅን እንዴት አድርገን ኦቨርካም ማድረግ እንችላለን። የገንዘብ ችግር ሊሆን ይችላል፣ የአስተሳሰብ ችግር ሊሆን ይችላል፣ የጤና ችግር ሊሆን ይችላል፣ የሪሌሽንሺፕ ችግር ሊሆን ይችላል። ኢንተርናሊ ከኛ ውስጥ የመነጨ ችግር ሊሆን ይችላል፣ ኤክስተርናሊ ከኢንቫይሮንመንት። አንዳንድ ችግሮች መፈታት ሳይሆን ያለባቸው መቀበል። ብዙ ሰው የማይለወጠው ለመለወጥ ይሞክራል። ለዚህ ነው አገራችን ላይ በጣም ብዙ የሚገራርሙ ነገሮች የሚሸጡት። ዓለማችንም ላይ የሴት ልጅ ይሸጣል አሉ። ገንዘብ ችግር የተሰጠው ሰው ኦቨርካም ሲያደርገው በገንዘብ ነው ከሌሎች የሚበልጠው። የጤና ችግር ያለበት ሰው ኦቨርካም ሲያደርገው በጤና ነው ከፍተኛ ደረጃ ላይ የሚደርስ። ምን ዕዳ አለብህ? ምን ንብረት አለ? ምን ገቢ አለ? ምን ለመስራት አቅደሃል? በአንዋሊ ምን ያክል ታተርፋለህ? ከትርፍ ውስጥ ለምን ታወጣዋለህ? ለእኔስ እንዴት አድርገህ ነው ዕዳውን የምትመልሰው? ይህንን ደግሞ ስትበደር ምን ማስያዣ የምታስይዘዋለህ? እነዚህ ሁሉ ነገሮች ካልኩሌት ይደረጋሉ አይደል? ለባንክ ብር ለማግኘት ዌር ኢዝ ዮር ፕሮፖዛል? ለፈጣሪያችሁ ሴት አለ ፕሮፖዛል። ለእኔ እሱ ያቅልኛል የሚሉ ሰዎች አያውቅልኝ። አሁን በንቀት አይደለም። አሁን ሰው ያስባል፣ ፈጣሪ ይፈጽማል። አፈጻጸም የማን? የሱን ማሰብ የማን? ዳዊት ድሪምስ የሚለው ስልጣን ያስፈልገው ማሰብ የሰው ልጅ ኃላፊነት እንደሆነ ለማሳወቅ። በነገራችን ላይ እንደ ሰበር ዜና የምነግራችሁ የምንኖረው ህይወት በዚህ ምድር ላይ እስካሁን እኔ ባለኝ መረጃ አንድ ነው። የአብዛኞቻችን አኗኗር ግን 7 ያለን ነው የሚመስለው። ለዚህኛው እየተሰዳደብን የታባቱ እየተባባልን እያሾፍን ደሞዝ ባይዘወይ እጅግ በጣም ታማኝ የሆነ ሰውዬ 29 ቀን ይተፈታል። ችግሩ ድንቅ ነው፣ አያድግም። ስትረስ ተስቶነ ኢሞሽናሊ ኢንተሊጀንት ለመሆን እንቸገራለን። ጤናችን እየደከመ ይመጣል። እያሰቡማ ፋይናንስን መገንባት ተውት፣ ሌላ ቅንጦት ነው። ሰርቫይቫል ብቻ። የብዙ ሰው ችግሩ ድህነትን አዳፕት እያደረገ ነው። እሱን አዳፕት ማድረግ አይደለም የሚያስፈልግ፣ ኦቨርካም ማድረግ ያለ። ርቧችሁ አንዳንድ ሰው ምንም ችግር የለም እኮ ምን አለፋ፣ እጅግ በጣም እናመሰግናለን። ይልመድባችሁ። የገንዘብ ችግር አለብኝ የኔ ነው። የገንዘብ ችግሬን የፈጠረው የአገሪቱ ኢኮኖሚ ነው ብትል ኢኮኖሚውን የመፍታት ቁልፉ በእጅህ አይደለም። የኪስህን ኢኮኖሚ የመፍታት ቁልፍ ግን በእጅህ ነው፣ ከሱ ጋር ማለት ነው። ቀና ብለህ እንደዚህ ሰው ፊት ስትናገር ምንም አልተሰማታም። ጀግና ትመስል የአንደኛ ክፍለ ዘመን ጀግና እንዳለ ያለቀሰ ነው እዚህ መድረክ ላይ የሚመጣ። the best መድረክ ኢትዮጵያ ውስጥ ያለው ምንድነው? ዳይ ድሪምስ the best መድረክ። ከቤተ መንግስት የዚህ ስልጠና ቁጭ ብለን እዚህ ማየት አለብን ብለው 2 ትላልቅ የሀገራችን ባለስልጣኖች እዚህ መጥተዋልና ወደ መድረክ እንጋብዛቸው። እኔ ትልቅ ክብር ነው የሚሰማኝ ነፂን በተደጋጋሚ በመጋበዜ የእውነት እና 7 ጊዜ በመምጣት የ21ኛ ክፍለ ዘመን ጀግና ፕሮግራምን እኛ ምን እንለዋለን? የኢትዮጵያ ሮበርት ኪዮሳኪ ነው። ስለዚህ ዛሬ በህይወታችን ያሉ ፈተናዎች ያሉ ቻሌንጆች እንዴት አድርገን መጋፈጥ አለብን የሚለውን በደንብ አድርጎ ሊያስተምረን ሂፕኖቴራፒስት ነፃነት ዘነበ ዝግጁ ነው። ጥያቄው እናንተ ዝግጁ ናችሁ ወይ? ከፍ ባለ ክብር ሂፕኖቴራፒስት ነፃነት ዘነበ ወደ መድረክ። ከቤተ መንግስት የዚህ ስልጠና ቁጭ ብለን እዚህ ማየት አለብን ብለው 2 ትላልቅ የሀገራችን ባለስልጣኖች እዚህ መጥተዋልና እነሱን ደግሞ ከፍ ባለ ክብር ወደ መድረክ እንጋብዛቸው።
መድረክ ላይ እንደዚህ ስመጣ ያው the best መድረክ ኢትዮጵያ ውስጥ ያለው ምንድነው? ዳዊት ድሪምስ the best መድረክ። ዝም ብሎ ወጥቶ ተናግሮ መውረድ ብቻ አይደለም። ከእያንዳንዱ መድረክ በኋላ የብዙ ሰዎች ህይወት ይቀየራል። በሰሙት ሳይሆን በተገበሩት ልክ ማለት ነው። ዝግጁ ናችሁ? ዛሬ የምናየው ቻሌንጅን እንዴት አድርገን ኦቨርካም ማድረግ እንችላለን። የምነግራችሁ የራሴን ቻሌንጅ ምን ያደረኩትን ነው፣ ኦቨርካም እንዴት እንዳደረኩ። ለመውጣት የምንከተለው ሰውን ሳይሆን ወይም የምንከተለው ሰው ያወራውን ነገር ሳይሆን መርሆችን ነው። ለምን? ቻሌንጅ በራሱ ዲፋይን ሲደረግ አንድ ነገር ነው። እሱ ውስጥ እንመጣበታለን። ከሱ ውስጥ ለመውጣት የምንከተለው መርሆችን ነው። አንድ ሰው ጭቃ ውስጥ ቢገባ ኢትዮጵያ ውስጥ የሚገባ አሜሪካ ውስጥ የሚገባ ለመውጣት የሚያስፈልገው ነገር ተመሳሳይ ነው አይደል? ማጣል አይደል? ይሄ ወደታች ለመውጣት ስትሞክሩ ወደታች የሚያስገባ ግን ዘዴ ያለው አይደለ? ሰርፌስ ኤሪያችሁን ለማስፋት በመሞከር የምትወጡበት ዘዴ ያለ። ልክ እንደዛ የገንዘብ ችግር ሊሆን ይችላል፣ የአስተሳሰብ ችግር ሊሆን ይችላል፣ የጤና ችግር ሊሆን ይችላል፣ የሪሌሽንሺፕ ችግር ሊሆን ይችላል፣ ኢንተርናሊ ከኛ ውስጥ የመነጨ ችግር ሊሆን ይችላል፣ ኤክስተርናሊ ከኢንቫይሮንመንቱ ችግር። ሁሉም ከውስጥ አይመጣም፣ ሁሉም ከውጭ አይመጣም። የአብዛኛው ሰው ችግር ከውጭ ነው ብሎ ነው የሚያስበው። ወንድሜ ነው እንጂ፣ እናቴ ነች እንጂ፣ ባለቤቴ ነች እንጂ፣ ዳዊት ድሪምስ ነው እንጂ፣ ሰውን ኢንስፓየር አድርጎ ኤክስፓየር እንዲያደርግ እያደረገው ነው እንጂ። አንዳንድ ቲክቶክ ላይ ሀሜቶች ሳይ ኦኬ ስራ እየተሰራ ነው ማለት ነው የሚል ነገር አያለሁኝ። ካልሰራችሁ አትታሙም። በነገራችን ኖባዲ ኪክስ አ ስሊፒንግ ዶግ። የተኛን ውሻ የሚመታው ማንም የለም። ድክ ድክ የሚለውን ግን በመንደር ውስጥ ወዲያ ወዲህ የሚለውን እሱ ኪክ ይደረጋል። ስለዚህ ለውጥ ለማምጣት የምንፈልግ ከሆነ መጀመሪያ ችግሮቻችንን ማየትና መቀበል አለብን። መካድ አይደለም። ዴቭም ችግር መካድ አያስተምርም አይደል? ሁሉም ሰው የራሳችን ችግር አለ። ይፈታል ወይ ለሚለው መፈታት የሚችለውን ኤክስተርናሉን በኤክስተርናል ኢንተርናሉን በኢንተርናል አድርገን እንድንፈታው ነው። ስለዚህ ኦቨርካሚንግ ቻሌንጅ የሚል ነው ማለት ነው የምናየው። ችግርን ምን ማድረግ? መወጣት፣ መቋቋም መቻል። አንዳንድ ችግሮች መፈታት ሳይሆን ያለባቸው መቀበል ነው። በደንብ አዳምጡኝ። አንዳንድ ችግሮች መፈታት ሳይሆን መቀበል ነው ያለብን። ለምሳሌ ነፃነት ዘነበ ይሄን ይመስላል። ጸጉሩ ገባ ገባ ያለ ነው ወይስ አይደለም? አይደል? ይሄን ምንድነው ማድረግ ያለብኝ? ወይስ ዴቭ ጋር 3 ክላስ በወስድ የኔ አይደለም የዴቭ ራሱ አይወጣም አይደል? እሱ ምንድነው የምናደርገው? አክሴፕት። ለምን? በህይወት ስላለው ነው ጭንቅላት ያለኝ። ጭንቅላት ስላለኝ ነው ጸጉሩ ከላዩ ላይ የጠፋው አይደለ? በህይወት መኖሬ ይመሰገናል፣ ጭንቅላቱ መኖሩ ይመሰገናል። ስለዚህ የምናመሰግንበትን ነገር ሰዎች ይታገላሉ። መቀበል ያለብንም እናደርጋለን። አክሴፕት ነው የምናደርገው። change the changeable, accept the unchangeable and know the difference። የሚለወጠውን ነገር ለውጥ፣ የማይለወጠውን ነገር ተቀበል። በሚለወጥና በማይለወጥ ነገር መካከል ያለው ልዩነቱን ተገንዘብ። ብዙ ሰው የማይለወጠው ለመለወጥ ይሞክራል። ለዚህ ነው አገራችን ላይ በጣም ብዙ የሚገራርሙ ነገሮች የሚሸጡት። ዓለማችንም ላይ ኮስሞቲክስ የሚሸጠው ሰዎች ምን ለመሆን ስለሚጥሩ ነው? ሰውን ለመምሰል ነው። ራሳቸውን እኮ አይደለም፣ ሰውን ለመምሰል። አሁን ኮስሞቲክስ ሲባል ብዙ ነገር አለ አይደል? የሴት ልጅ ይሸጣል አሉ አይደል? can you imagine? accept the unchangeable። አንቼንጀብል መቀበል ነው ያለብን። አለበለዚያ የሚሞገስ ነገርን እንትን እያለን የምንሄድ ከሆነ ምን ይፈጠራል? መጨረሻ ላይ ተገዛዝተን ማለት። ለዚህ እኮ ነው ዘንድሮ ያላገባችሁ ማለት ነው ለማግባት ስትሞክሩ ቼክ አድርጉ። ስለዚህ መጀመሪያ ራስን መቀበል። እቺ ነገር ጻፏት። ራስን መቀበል። የሰራኛ ይሳሳት። the moment ራሳችሁን ስትቀበሉ አብዛኛው ችግር ይረግፋል። ለምን? ልዩ ነን እኮ አይደል? ውብ ነን። ዓለም ተመሳሳይ እንድንሆን ነው። ለምሳሌ ሞዴሊስት የሆነች ወይም ቆንጆ የሆነች የሆነ ስታንዳርድ ይወጣል። ከዛ በኋላ ሁሉም ሰው ያንን ለመሆን ይሞክራል። which is
change the changeable accept the unchangeable የተባለው የማይለወጠውን በመቀበልና በማመስገን ፋንታ በምድር ላይ ይሄ ነፃነት ዘነበ ይደገማል። መንታ እንኳን ድጋሚ አይባልም አይደል? ተመሳሳይ ነው የሚባለው። ስለዚህ ለራሳችሁ ለተፈጠራችሁ አሁን ላላችሁ ቁመት፣ አሁን ላላችሁ ከለር፣ አሁን ላላችሁ ጸጉር፣ አሁን ላላችሁ መልክ፣ አሁን ላላችሁ አይን፣ አሁን ላላችሁ አፍንጫ፣ አሁን ላላችሁ ጥፍር አክሴፕት አድርጉት። ለምን? የኔ ነው። በዓለም ላይ እንደዚህ አይነት ቆንጆ ብትፈልጉ አታገኙ። የምራ እኔ እንኳን ቆንጆ አይደለሁም የሚሉ ሰዎች አሉ። የሰራኝ እኮ የእጁ ውጤት ነኝ አይደለ? የሱ እጅ ስራ ነኝ። ስለዚህ ምርጥ ነኝ፣ ዩኒክ ነኝ። አንድ ሰው አይደለህም ካለ እኛ ሰፈር መተመለካት ስለማትችል የቁንጅና መለኪያ ማን ነው? እኔ ነኝ በሉ። ማንም ራሱን የሰራ የለም። ስለዚህ የሚመሰገነው ማን ነው? ፈጣሪ ነው። ስለዚህ ቻሌንጅን ኦቨርካም ለማድረግ መጀመሪያ ቻሌንጅን ራሱ ማወቅ አለብን። ቻሌንጅ ማለት አስቸጋሪ ሁኔታ ወይንም ደግሞ ከኛ የሚጠይቅ የሆነ ነገር የሚጠይቅ ወይ ስሜታችንን ይጠይቃል፣ ወይ ሐሳባችንን ይጠይቃል፣ ወይ ጊዜያችንን፣ ወይ ጉልበታችንን፣ ወይ ስሜታችንን፣ ወይ ደግሞ ገንዘባችንን፣ ሌሎች ሪሶርሳችንን ዲማንድ የሚያደርግ ሁኔታ ሊሆን ይችላል። ወይንም ኦብስታክል እንቅፋት ሊሆን ይችላል። ወይንም ደግሞ አካባቢያችን ሊሆን ይችላል። ከውጭም ከውስጥም ፈተና አለ ወይስ የለም ነው? ፈተና ከውጭም አለ ከውስጥም አለ። ስለዚህ ዛሬ ላይ ኢትዮጵያ ውስጥ ያለን ሰዎች የተለያየ ፈተና ውስጥ አለን። ግልጽ ነው። የተለያየ ፈተና ውስጥ አንዳንዱ ኤክስተርናል ነው፣ አንዳንዱ ኢንተርናል ነው። የብዙዎች ችግር ከችግሩ ይበልጥ ለችግሩ የሚሰጡት ምንድነው? ምላሽ ነው። ይበልጥ ደግሞ ለችግሩ ምን ያደርጋሉ? ምሬት ይሰጡታል። ለችግሩ ደግሞ ምን ይሰጡታል? ይበልጥ ቁጭት፣ ይበልጥ ደግሞ ሌላ ነገር ይሰጡታል። አንዳንዶቻችን በጦርነቱ መካከል ነው ያለነው። አንዳንዶቻችን ገንዘብ በማጣት ውስጥ፣ አንዳንዶቻችን የኑሮ ውድነት በጣም እየናረ ሄዶ 30% ኢንፍሌሽን ያለበት ኢኮኖሚ ውስጥ ነው ያለነው። በዚህ ውስጥ ማማረር ኢንፍሌሽኑን ዝቅ አድርጎት ያውቃል? በዓለም ታሪክ ዝም አላችሁ። ያውቃል እንዴ? ሰላማዊ ሰልፍ ቀንሶት ያውቃል? አያውቅም። አንድ ጊዜ አስታውሳለሁ፣ አይ ዶንት ኖ 10-15 ዓመት በፊት ስጋ በጣም ተወደደ ምናምን ተብሎ መንግስት ከንትን በላይ መሸጥ አይቻልም ተብሎ ቀነሰው። አላስታውስም ጊዜውን፣ ግን ቁጥሩንም እንደዚሁ። ከዛ ተቀነሰ፣ ሰው ሁሉ ስጋ በላ። ከዛስ መንግስት ይዞ ሲደክሞ ዋጋው የተበላውን እጥፍ አድርገው ጨምረው ተቀበሉት ከሰው። በአዋጅም ያንተ ችግር አይፈታም። ግልጽ ነው። ኢንቫይሮንመንቱ ላይ ችግር አለ። ዳዊት ድሪምስ ስቴጅ ይሄንን የሚነግራችሁ ይሄንን እንድትሰሙ የሚያደርገው ችግሩን ስለማታውቁ አይደለም። እንደዚህ አይነት ትሬኒንጎች ችግሮች እንዳሉ ሪኮግናይዝ አድርገን ከችግሮች ሳይንሳዊ በሆነ መንገድ እንዴት አድርገን ቦዲ ማይንድን ኤንድ መንፈሳችንን ስፒሪት ጸሎት ይሰራል በነገራችን ላይ ተጠቅመን ከችግሮቻችን እንዴት እንወጣለን የሚለውን እንድናውቅ ነው። ስለዚህ እንኳን ደስ አላችሁ። ችግሮቻችሁ አሉ ወይ? አዎ፣ እነሱ ችግሮቻችሁ ስጦታዎቻችሁ ናቸው። በነገራችን ላይ ለሰው ሳውራ ለሷ ሳውራ ችግሬ ብዬ ነው አይደል ማውራ። ለዴፍ ሳውራ ችግሬ ብዬ ነው አይደል ማውራ። የማን ነው ማለት ነው? ኦነርሺፕ አለኝ ማለት ነው። ምናልባት ቀበሌ ብሄድ እንትን ላይሰንስ አልሰጠኝም እንጂ አለ፣ ችግሩ አለ ነው። ዲፊካልት ሲቹዌሽን ውስጥ እንገባለን። አንዳንድ ጊዜ አስገዳጅ ሁኔታ ውስጥ ገብታችሁ አታውቁም? ምን አባቴ ላርግ፣ በዚህች ብር የቤት ኪራይ ልክፈል ወይንስ ወሩን ሙሉ ምሳ አስቤዛ ልግዛበት? እንዲህ አይነት ሲቹዌሽን ውስጥ ገብታችሁ አታውቁም? ወይም ደግሞ ከዴቭ ሊሆን ይችላል ተበድሬ በየቀኑ በዴቭ ቢሮ ከሆነ ማልፈው ጎንበስ ብዬ ልለፍ ወይንስ በሌላ መንገድ ሊሂድ? ሲቹዌሽኑ እንደዛ ነው አይደል? ያው እናቴ እዚህ ጋር አለች። እኔ ባንክ ስራ ስጀምር መጀመሪያ 120 ብር መጀመሪያ ከእናቴ ነው የተበደርኩት። ከዛ ከፍተኛ ተበዳሪ ወደ መሆን ደረጃ ላይ አደግኩ። ሲቹዌሽኑ ግን ከውስጥም ይፈጠራል ከውጭም ይመጣል። ለምሳሌ ቁጭ ብላችሁ እየኖራችሁ ዙሪያው ሁሉ ጦርነት ሲሆን እኔ ምን ላድርግ ነው ያልፈጠርኩትም? ከየት ነው የመጣው? ኢንቫይሮንመንት ጦርነት ውስጥ እንድገኝ አደረገ። በዛ ሰዓት እንዴት ሶልቭ ላድርገው? ችግሩን እንዴት ልፍታው? ለእኔ
ዛሬ እኔ እየኖርኩኝ ያለኝ ገቢ 5000 ብር ነበረ። እሷን አብቃቅቼ ኖር ነበር። ኢንፍሌሽኑ 30% ሲጨምር በ5000 ብር መግዛት ማልችልበት ደረጃ ሆነ። ምናልባት ገቢዬን አምጥቼ ምን ብቻ ነው የምሰጠው? ለቤት ኪራይ ብቻ ነው ከቨር ማድረገው። እንዲህ አይነት ዲፊካልት ሲቹዌሽን ውስጥ ልንገባ አንችላለን? አንችልም አለ። ከዚህ ለመውጣት ይቻላል። የሚቻለው ግን አይንን ጨፍኖ ቪዥዋላይዝ በማድረግ ብቻ አይደለም። ወተንም የምንሰራው ስራ አለ። ግልጽ ነው። ሪሶርሳችንን ማኔጅ እንዴት እናደርጋለን? እንዴት ሶልቭ እናደርጋለን? አንድ ምነግራችሁ ነገር ግን ለእያንዳንዳችን ያለብን ችግር የማደጊያ መንገዳችን እሱ ነው። የገንዘብ ችግር የተሰጠው ሰው ኦቨርካም ሲያደርገው በገንዘብ ነው ከሌሎች የሚበልጠው። የጤና ችግር ያለበት ሰው ኦቨርካም ሲያደርገው በጤና ነው ከፍተኛ ደረጃ ላይ የሚደርሰው። የሪሌሽንሺፕ ችግር ያለበት ሰው ኦቨርካም ሲያደርገው በሪሌሽንሺፕ ለሌሎች አስተማሪ ነው የሚሆነው። ምሳሌ ቁንጮ ነው የሚሆነው። what is your problem? ምንድነው ችግሮቻችሁ? ፈተናዎቻችሁ ምንድናቸው? እነሱን ፈተናዎች እንወጣ። እኛ ኢትዮጵያውያን እናድጋለን የምንለው እንደ ነዳጅ የምንጠቀመው አሁን ያለንን ችግር ነው። ስልችት ያላችሁ ችግር አለ፣ አብሮ የሰለቸን አለ አይደል? ጦርነት ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ወይንም ደግሞ መጠላላት ሊሆን ይችላል፣ መጋጨት ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል። እነዚህ ነገሮች እንዳለ በቃኝ ደረጃ ላይ ከደረስን ለውጥ በሁለት መንገድ ይመጣል። አንደኛው በፕሌዠር ነው፣ አንደኛው በፔን ነው። ፔን ከስር ያስነሳናል፣ ፕሌዠር ደግሞ በደስታ ወደፊት ይወስደናል። ድሪም በፕሌዠር ሲወስደን፣ ፔን ደግሞ ብድግ ያደርገናል። ብዙዎች አንፎርቹኔትሊ የሚቀየሩት በምንድን ነው? በህመም ነው። በቃኝ ስንል የአብዛኞቻችን ችግር በቃኝ ላይ አይደለም። ወይ እንደ በቃኝ ዝቅ አንልም፣ ወይ ለድሪሙ አንደርስም። ግልጽ ነው። ስለዚህ መሀል ላይ ስለሆነ በቃ ልክ ሊረበን ሲል ትንሽ እንበላበታለን። ልክ ተጋጭተን ሊደብረን ሲል ትንሽ ደግሞ ፍቅር እናገኛለን። ልክ የተወሰነ ጦርነት ሊደብረን ሲል ትንሽ ደግሞ ሰላም እናገኛለን። ስለዚህ ይሆናል አይደል የመዋለል ነገር፣ አንደኛውን ወይ ዝቅ ብሎ በቃኝ የምንልበት፣ አለበለዚያ መሀል ላይ ከሆነን ሆን ብለን በምርጫችን ፕሌዠር ላይ መምጣት አለብን። ፎርቹኔትሊ እንደ እድል ሆኖ አሁን ብዙ ችግር አለ። ስለዚህ እንዴት አድርገን ነው ይሄን ስንቅ አድርገን በቃኝ ብለን ምንም እናደርገው ምንወጣበት ምንነሳበት? አንዳንዶቻችን ዛሬ እዚህ ቤት የመጣን ሰዎች ምሳ በአግባቡ ስላልበላን ርቦን ሊሆን ይችላል። አንዳንዶቻችን ከዚህ ስንወጣ በእግራችን ሊሆን ይችላል የምንሄደው፣ የትራንስፖርት የሌለን። ለምን? እኔም በዛ ሁኔታ ውስጥ ሆኜ ያውቃል። ርቦኝ ያውቃል፣ ቤተሰቤ ተርቦ ያውቃል፣ በእግሬ በደንብ ሄጄ ያውቃል። ደግሞ ገንዘብ አግኝቼ ሲደላኝ እኔና ባለቤቴ ትንሽ ከወፈርን ወክ ደግሞ አድርገን እናውቃለን ከዚህ እስከ ቤት። ስለዚህ ወክ ነው ማለት ነው ካልነው እኮ ይሰራል። ብዙዎቻችን ሜንታሊ ነው የምንጎዳው፣ ከችግሩ ይልቅ ለችግሩ ያለን እይታ ነው። ስለዚህ አንደኛው ዲፊካልት ሲቹዌሽን ውስጥ መግባት ነው። ሁለተኛውስ ዲማንዲንግ ሲቹዌሽን። አንዳንድ ነገሮች በጣም ዲማንድ ያደርጋሉ። ድንገት የጤና ችግር ይገጥመንና ሆስፒታል ሄደን መታከሚያ 300,000 ብር ይባላል። እስ ዲማንዲንግ ገንዘብ ከኔ ዲማንድ ያደርጋል ያ ሁኔታ። ነገር ግን ያ ገንዘብ የለኝም። እዚህ ቤት እያንዳንዳችን የሰውነት ክፍል እስካለን ድረስ አንድ ቀን ይታመማል ብሎ ለዛ ኢንሹራንስ ማዘጋጀት አለባችሁ፣ ጸሎትን ጨምሮ። በጸሎት አስቀድሞ ፕሮቴክሽን እንሰራለን። አስጊ ሁኔታ ከመጣ ደግሞ ከጸሎት ቀጥሎ ምን እናደርጋለን? ስንታመም ሆስፒታል ጸሎት ክፍያ አይቀበሉ። ግልጽ ነው። ይሄ ጸሎት አይሰራም እያልኩ አይደለም። ለምድራዊ ህይወት ግን ሆስፒታል ምንድን ነው የሚቀበለው? ገንዘብ ነው። ስለዚህ ያንን ሶሉሽን መቼ ነው ማበጀት ያለብን? አሁን ነው። ስለዚህ የሄልዝ ኢንሹራንስ ውስጥ ያላችሁ ሰዎች አላችሁ የገባችሁ። በየትኛው ገንዘቤ ለሚለው ኦኬ፣ አሁን ካልገባው እንዳለ ጊዜዬን፣ ሐሳቤን፣ ጉልበቴን ተጠቅሜ ህሊናዬን ተጠቅሜ የጸሎት ኃይሌን ተጠቅሜ ምን ማድረግ አለብኝ ማለት ነው? ይሄን መገንባት አለብኝ ማለት ነው። ሶሉሽን ለምን? መታመም አይቀርም ይብዛም ይነስም። እኔ ባልታመም ከቤተሰቤ ውስጥ፣ ከቤተሰቤ ባይታመም ከጓደኞቼ እያለ ይቀጥላል አይደል? ስለዚህ በዙሪያችን ሰው ሊታመም ልትጠይቁ ስትሄዱ ራሳችንን ማሰብ ያስፈልጋል። ብዙ ሰው ግን አይመስለንም። ቀብር ስትሄዱ ነገ እናንተ እዛ ጋር እንደምትሆኑ አስባችሁ ታውቃላችሁ? ብዙዎቻችን አይመስለንም። አይ የሰው ልጅ በቃ እንደዚህ ከንቱ ነው እንላለን። ጭራሽ የሞተውን የሚያማሰዋል። በጭራሽ ይገርመኛልና ተራ በተራ እኮ ያጆችን እስክንሄድ ግን ምርጥ ህይወት መኖር አለብን። ያንን ለመኖር
ራሳችንን ልንቀይረው ይገባል። በተሰጠን ምን ስጦታችን ምንድነው? ቻሌንጃችን፣ ፈተናችን። ሁላችሁም የፈታችሁት ችግር ያክል አድጋችኋል፣ ግን ልብ አንልም። ስጦታዎቻችን ችግሮቻችን ናቸው። ስለዚህ ዲማንዲንግ ሲቹዌሽን ውስጥ እንደዚህ ገብተን ይሆናል። የሚቀጥለው ምንድነው? ሰርከምስታንሶቹ። አንዳንድ ሰርከምስታንስ ውስጥ ሆነን ልንሆን እንችላለን። ለምሳሌ በስራ ውስጥ ፈተና ይገጥመናል። ያ ፈተና ወይም ደግሞ ያ ሁኔታ ሰርከምስታንስ በቢሮ ውስጥ ከቢሮ ሰዎች ጋር የሚያጋጭ ነው። አንደኛው ጆብ ዲስክሪፕሽን ተሰጥቷቸዋል። እንዲህ ታደርጋለህ፣ እንዲህ ደግሞ ማድረግ አይቻልም። ከዛ የስራ ባልደረባችሁ ደግሞ የሆነ ችግር ይፈጥራል። እናንተ ደግሞ ችግሩን ሪፖርት ማድረግ በጆብ ዲስክሪፕሽናችሁ መሰረት ሪፖርት ማድረግ አለባችሁ። ነገር ግን ደግሞ ሪሌሽንሺፕ እዚህ ጋር ጓደኛችሁ አለ፣ እሱም ተሳስቶን ያጠፋው። ሪፖርት ባደርግ ጆብ ዲስክሪፕሽኑን አሟላለሁ፣ ሪሌሽንሺፑ ኤክስ ይሆናል። ለሪሌሽንሺፑ ብዬ ዝም ብል ደግሞ ስራዬን እየበደልኩ ነው። እንደዚህ አይነት ሰርከምስታንስ ውስጥ ገብታችሁ አታውቁም? ይሄም ምንድን ነው? ችግር ነው። ሌላ ደግሞ ኦብስታክል፣ እንቅፋት ይገጥመናል። እንቅፋት ማለት ወደ ስራ እየሄዳችሁ መንገድ ይዘጋል። ያ ምን ይሆናል? ኦብስታክል ይሆናል። ያላችሁን ገንዘብ ላይበቃችሁ ይችላል። ከዚህ ሲቹዌሽን ውስጥ እንዴት ነው አሸንፈን ምን የምናረጋው? ኦቨርካም የምናረጋው? ቻሌንጁ አለ። ከውጭ መጣ ሰየው። ቻሌንጅ ሲመጣ ምንድነው የምታደርጉት? በህይወት ሲመጣ ጎሽ ግቡ እዚህ ጋር ልክ እንደ መደርደሪያ ማለት ነው። ቤታችሁ ውስጥ መደርደሪያ ከሌለ የሐሳብ መደርደሪያ አዘጋጁና ደርድሩ። የገንዘብ ችግር እዚህ ጋር ተደርደሩ። የትራንስፖርት ችግር ያለ አዲስ አበባ አለ። ዋናው ችግር እሱ አይደል? ሰው እኮ ዋና ስራው ትራንስፖርት ላይ መሳፈር ሆኖ ስራው ደግሞ እንደ ትራንስፖርት ነው አይደል የሚታየው። እና ሰርከስ እኔ ትዝ ይለኛል ከሰብሊ ጋር ወደ ቤተል የትራንስፖርት ላይ የመውጣት እድሉ ሲኖረንና ገንዘቡ ሲኖረን እንደ ዘንድሮ አይደለም። ዘንድሮ ወረፋ አለ አይደል? ያኔ ወረፋ የለም። በእኛ ጊዜ ድሮ ያሸነፈ እኮ ነው የሚገባው ድሮ። አሁን ቢያንስ ምን አለ? ዲሲፕሊን፣ ቀድሞ የመገኘት ጉዳይ ነው። ተሰልፎ መሄድ ዋው አሜዚንግ። እኔ እኮ በእኛ ዘመን እሱ ሳይኖር ነው የወረድኩት። ከዛ አንዳንድ ወረፋዎች ወደ ኋላ የወረፋውን ጫፍ ለማግኘት ስትሄዱ ወደ ስራ ብትሄዱ ኖሮ ትደርሳላችሁ። የወረፋው ርዝመት። አሁን ይሄንን እንደዚህ ስላወራሁት እውነት እኮ ነው ያለው እውነት እኮ ነው እንድትሉ አይደለም። እውነት ነው። ከወረፋው ላይ ለመውጣት ቆርጣሃል ወይ? መወሰን አለባችሁ። ከዚህ ወረፋ መውጣት አለ። አንዳንድ ሰው እንደማይወጣ ያስታውቃል። አሰላለፉን አይታችሁ ያስታውቃል። ገባበሉ እንጂ የሚላለ ገባበሉ እንደዚህ ይሄ አይወጣም። በቃ ተመችቶታል። ለሰብሊ ሁል ጊዜ ይላት ነበር ይብላኝ እዚህ ለሚቀሩት ትራንስፖርት ላይ ሆነን እንደዚህ ይዤ ተንጠልጥዬ ይብላኝ እዚህ ለሚቀሩ እኛስ ወራጆች ነን። ስለዚህ ይብላኝ ችግር ውስጥ ለሚቀሩ እኛስ ምንድነን? ወራጆች ነን። ይሄ ችግር የተሰጠን ችግሩ ላይ ምን እንድናረግ ነው? እንድንወጣበት ነው የተሰጠን። ይቻላል ወይ? አዎ ከወሰንን። ፈጣሪ የሚረዳው በውሳኔያችን ላይ ነው አይደለ? የታለ ውሳኔ? ባንክ ለመበደር ስትሄዱ ፕሮፖዛል አይደል እንደምታስገቡት? እና ፕሮፖዛሉ እንዴት ዲቴል እንደሆነ አይታችኋል ወይም ደግሞ ታውቃላችሁ? አንድ ቢዝነስ ፕላን ማስገባት ብትን ያለ ነው አይደል? በዝርዝር እኮ ነው። ምን ዕዳ አለብህ፣ ምን ንብረት አለ፣ ምን ገቢ አለ፣ ምን ለመስራት አቅደሃል፣ እንዴት ገበያ ላይ ኮምፒት ለማድረግ አስበሃል፣ በአኑዋሊ ምን ያክል ታተርፋለህ፣ ከትርፍ ውስጥ ለምን ታወጣዋለህ፣ ለእኔስ እንዴት አድርገህ ነው ዕዳውን የምትመልሰው፣ ይሄንም ደግሞ ስትበደር ምን ማስያዣ የምታስይዘዋለህ። እነዚህ ሁሉ ነገሮች ካልኩሌት ይደረጋሉ አይደል? ለባንክ ብር ለማግኘት። ዌር ኢዝ ዩር ፕሮፖዛል? ለፈጣሪያችሁ የት አለ ፕሮፖዛላችሁ? ለእኔ እሱ ያቅልኛል የሚሉ ሰዎች አያውቅልህም። አሁን በንቀት አይደለም ማውራው። ማን ስለሆንክ ነው ለአንተ በዝርዝር ፕሮፖዛል? ሰው ያስባል፣ ፈጣሪ ይፈጽማል። አፈጻጸም የማን ነው? የሱን። ማሰብ የማን ነው? ዳዊት ድሪምስ የሚለው ስልጠና ያስፈለገው ማሰብ የሰው ልጅ ኃላፊነት እንደሆነ ለማሳወቅ። ብዙ ሰው ግን የራሱንም ኃላፊነት ለፈጣሪ ሰጥቶ የፈጣሪንም ለፈጣሪ ሰጥቶ እድሉንም ይጠብቃል። እድልህ ሞት ነው የሚሆነው። የተለየ ነገር አይመጣም። አካባቢው ኢንቫይሮንመንቱ ችግር ያመጣል። አዎ ላንተ ችግር ሲመጣ አስገብተ ፈጣሪው ይሄን ይሰጣኝ፣ ኦኬ እዚህ ችግር ላይ እንድወጣ ብቃት ብቻ ስጠኝ፣ ጥንካሬ ስጠኝ፣ እድሜና ጤና ስጠኝ፣ ለመውጣት እኔ
ሳልሰንፍ ምን አደርጋለሁ? ግጥም አድርጌ እሰራለሁ ብለን መወሰን አለብን የለብን? እንደዚህ ለወሰነ ሰው ፈጣሪ ይረዳዋል አይረዳውም? ይረዳዋል። የብዙዎቻችን ችግር ለችግራችን ዛሬ አንድ ጸሎት አለን፣ ከዛ ዞር ዞር እንልና ሌላ ነገር ደግሞ እንሰማለን። እሱ እኮ ቡቲክ ጀምሮ እኮ በጣም ሰክሰስፉል ሆነ ምናምን መኪና ገዛ አሉ ሲባል እኔ እኮ እዚህ ጋር ያሰብኩት ካፌ ሊሆን ይችላል። ትውት አድርጌ ደግሞ ቡቲክ ያበላላሉ ወደ ቡቲክ ሰፈር። ከዛ ቡቲክ ለመክፈት ደግሞ ብዬ እንትን ስል ሌላ ሰው ደግሞ ከጎረቤት በሊቢያ በኩል አድርጎ የሆነ ቦታ ሄዶ ብር ልኮ 55 ኢንች ቲቪ ላካ አሉ ሲባል ዋናው ሊቢያ ነው ደግሞ ብዬ በዛ መንገድ ለመሄድ እዛ ደርሼ ደግሞ የሆነ ሞክርና ደግሞ ሳጣ ምን ይዤ ልመለስ? ያሰበውን ሁሉ እኮ እየረዳው ነው። አይታችኋል? ለቡቲክ አሰበ። ከዛ መርዳታ ሲጀምር ፈጣሪ በጀት ምናምን አይዲያ ፈሰስ ማድረግ ሲጀምር ሰውየው ትቶታል። ያ በጀት ለሌላ ሰው አገልግሎት ላይ ይውላል። መጽናት በጠየቅንበት ቦታ ምን ማድረግ ያስፈልጋል? መጽናት። ችግር የሌለበት ቦታ አለ። ዴቭ አንተ ይሄንን መድረክ ጀምረህ እዚህ ለማድረግ ችግር አልገጠመ? ግጥም ያለ በጣም ብዙ ተስፋ የሚያስቆርጥ ችግሩ ደግሞ አንድና ሁለት አለው። የተለየ ስም እስኪሰጥ ድረስ ብቶስ አሪፍ የኮምፒውተር ስራዬን ብሰራ። ኮምፒውተሮቹ በነገራችን ላይ አያሙም አይደል? ኮምፒውተር ዴቫውን እያስመጣ ምናምን መገጣጠሚያ ቢከፍት ምንም አያሙትም። በሰላም ይመጣሉ፣ ይሸጣሉ፣ ገጣጠማሉ፣ ይሄዳሉ። ግልግል ቢልስ ይሄ ስንት ሰው ህልም መና ሆኖ ይቀራል አይደል? ለተሰራንበት ቦታ ሐሜት ቢመጣ ሐሜትን ችለን ግልጽ ነው። ሐሜት እንደሆነ ስለማትሰሙት ነው እንጂ አለ። ሶሻል ሚዲያ አይደለም የሚያማው ሰው ነው። በፊት ማሰሚያው አልነበረም፣ አሁን መስሚያው አለ። መርጣችሁ ስሙ። ሰው በገዛጁ ጎርጉሮ ይናደዳል። ስለዚህ ቻሌንጅ አለው። አዎ ኦብስታክል ይገጥማል። አዎ ድንገት ከስራ ተባረሃል ይመጣል። ተመርቃችሁ ስራ መፈለግ 1 ዓመት 2 ዓመት 3 ዓመት እዚህ ቤት ትኖራላችሁ። ስራ እየፈለጋችሁ የለም ታጣላችሁ። ለነገሩ ከፈለጋችሁ ነው ያልኩት። ብዙ ወጣቶች ዘንድሮ ቤተሰብ ነው የሚፈልግላቸው ስራ በስተርጅና 18 ዓመት የሞላችሁ ሰዎች ሁሉ ቀንድ እንዳወጣችሁ እንድታቁት እና እንቧ ያላችሁ ነው ቤት ውስጥ እኮ የምትገቡት። ማታ ስትገቡ እንቧ መጣች ላሟ ማትታለም ማለት ነው። ስለዚህ ቻሌንጅ እንደዚህ ከሆነ ኮዞቹ ምንድን ናቸው? እንግዲህ የቻሌንጅ ሶርሶቹ የተለያዩ ናቸው። የምናየው ሜጀር ናቸው። ዋና ዋናዎቹን በጣም ብዙ ይኖራሉ። ዋና ዋናዎቹን ግን እዚህ ላይ እናያለን። የመጀመሪያው ከላይ እንደምታዩት ኤክስተርናል ኢቨንትስ ቢዮንድ ዋንስ ኮንትሮል፣ ከባለቤቱ ቁጥጥር ውጪ የሆነ ውጫዊ ምክንያት። እናንተ በኖራችሁበት ሰፈር ድንገት ጎርፍ ይመጣል አይደል? ስለዚህ ዳትስ ቻሌንጅ። ስለዚህ ኤክስተርናል የምንላቸው አሉ፣ ከኛ ቁጥጥር ውጪ። ኢኮኖሚው ላይ ሊሆን ይችላል የሚመጣው፣ ሀገራት ላይ ሊሆን ይችላል፣ ሰላም ማጣት ላይ ሊሆን ይችላል፣ ወይንም ደግሞ ድንገት ያለን ነገር ሲቋረጥ ገቢ ሊሆን ይችላል፣ ወይንም ያለን ጤንነት ላይ ድንገት ዲያግኖስ ዶነን የሆነ በሽታ አለብህ እንባላለን። ይሄ ምንድነው? ኤክስተርናሊ እኛ ከምንጠብቀው ውጭ እኛ ፕላን እያደረግን እየኖረን ድንገት ይመጣል ነው። ያ በሚመጣበት ጊዜ እንዴት ነው ሶልቭ የምናደርገው እናያለን። የመጀመሪያው ግሩፕ እሱ ነው። ሁለተኛው ግሩፕ ደግሞ ፐርሰናል ሪሌሽንሽፕ ነው። ሪሌሽንሽፕ በተለይ በእኛ ኮሚኒቲ በጣም ብዙ ሰዎችን ስትረስ ውስጥ የሚከት ነው። ከቤተሰብ ጋር፣ ከወንድም ጋር፣ ከጓደኛ ጋር፣ ከጎረቤት ጋር፣ ከስራ ባልደረባ ጋር እያለ ይቀጥላል ማለት ነው። ስለዚህ ሪሌሽንሽፕን እንደዚሁ ቻሌንጅ ሲመጣብን እሱን ሶልቭ ካላደረግን ምን ይፈጠራል ማለት ነው? ችግሩን እየደገምን እንሄዳለን። ከዛ በኋላ ሰው ብለን የሆነ ነገር መናገር እንጀምራለን። ሰው ማመን ቀብሮ ነው እኮ ሰዎች ይላሉ። ከቀበርኩት በኋላ ለምን አምነዋለሁ? ማመን ያስፈልጋል እንዴ ከተቀበረ በኋላ? ስለዚህ ያን ያክል እኮ ነው። አያችሁ ምን ያክል ቻሌንጅን ኦቨርካም ማድረግ ሲያቅተን እንደምናስቀምጠው ማለት ነው በከፋ መልኩ። ስለዚህ እንደዛ ሳይሆን በቁም እያለ እየተወደድን ከግጭት በኋላ አብረን የምንቀጥልበትን መንገድ ሶልቭ ካደረግን ግጭቱን ያመጣውን ነገር ስለምናቅ እሱ ምን እንደማይመቸው እኔም እንደማይመቸው አውቀን የተሻለ ህይወት መኖር እንችላለን ነው። ስለዚህ ፐርሰናል ሪሌሽንሽፕ። ሌላው ፋይናንሻል ስትራግል፣ የገንዘብ ስትራግል ከስር የሆነው መሰረታዊ ስለሆነ ይመስለኛል። በተለይ ከሰብሊም ጋር ከመጋባታችን በፊት የኖርነው በዛ ስትራግል ውስጥ ስለሆነ እንተዋወቃለን።
ማለት ማንም ላይ እኛ ቤት ሊኮራ አይችልም። እንተዋወቃለን ማለት ከመታጠባችን በፊት ሻወር ከመውሰዳችን በፊት በትራንስፖርት ከመሄዳችን በፊት ከመልበሳችን በፊት ምናምን በደንብ ነው የምንተዋወቀው። ስለዚህ መኮራራት አይቻልም which is very good። አንዳንድ ሰዎች ለመጋባት የሚደረድሩ አሉ። ምን አላት ምን አለው ሊስት ተደርገው ማች የሚደረጉት እንትኖቹ ናቸው ማቴሪያሎቹ ናቸው። ይሄ ዳማ ጨዋታ ነው የሚባለው አይደል? ጠጠር ደርድሮ መጫወት እሱ ትዳር አይደለም። ስለዚህ በዛ ሌቭል መኖር ይቻላል ወይ በዚህ ዘመን? አዎ ይቻላል። አለበለዚያ ዓለምን ልምሰል ካላችሁ ባይዘው በጣም እንትን የሆነ ሮቦት የመሰለ ህይወት ነው ምንድነው ህይወት የሚል ትዳርን መኖር እንችላለን። ስለዚህ ፋይናንሻል ስትራግል አለ እንዴት እንፍታው ነው? ለምን በስነ ስርዓቱ እጅና እግራችንን እንደዚህ ሰብስበን ነው እኛ የፈታ ነው በቤታችን ውስጥ። ያንን ለመፍታት ግን ስራ አለ። ወደ ውስጥ የሚያለብ ስራ ላብ ወደ ውጭ ነው ጥሩ ወደ ውስጥ ሁሉም ያይልሃል። በቲክቶክም ልትቀርጸው ትችላል። ወደ ውስጥ የሚያለባችሁ ላብ ግን እናንተና መድኃኒዓለም ብቻ ነው የምታዩት። በእኔ ደረሰ አይድረስብህ ካለ አንድ ሰው ወደ ውስጥ አለቦት እኮ ነው ወደ ውስጥ ያለቦ ነው በእኔ ደረሰ አይድረስባችሁ የሚባለው። እኔ እኮ ምናምን ብላችሁ ጮክ አድርጋችሁ ስትናገሩ ለሌላው ኬጂ ነው የእናንተ ችግር። በሰው ፊት የማይወጣ ችግር ይዘን ስላጋነን ነው ትልቅ ይሆናል ማለት ግን ችግሩ ለባለቤቱ ችግር ነው። እንዴት ይፈታ ነው? አሁን ችግሮቻችሁን ለመፍታት ዝግጁ ናችሁ ወይ? በእርግጥ መድረክ ላይ አይደለም መፍትሄ የሚታደለው ከሰውም ጠብቀን አይደለም። ዝግጁነት ግን ከዛ ይመጣል። ዲዛየር ጠንካራ ፍላጎት ከችግሬ ወጥቼ መኖር። በነገራችን ላይ እንደ ሰበር ዜና የምነግራችሁ የምንኖረው ህይወት በዚህ ምድር ላይ እስካሁን እኔ ባለኝ መረጃ አንድ ነው። የአብዛኞቻችን አኗኗር ግን 7 ያለን ነው የሚመስለው። በዚህኛው እየተሰዳደብን የታባቱ እየተባባልን እያሾፍን እየተጣላን አይቻልም እያልን ከልኩ ያልፍ እያልን እና በሚቀጥለው ስመጣ እኖራለሁ አይነት አይመስላችሁ? አኗኗራችን አንድ ዩኒክ ዋሊያ እንኳን 200 ሞሉ ተብሎ እንዴት ኮሚቴና እንትን መስሪያ ቤት ተቋቁሞለት በቁጥጥርና በበጀት እኮ ነው። እናንተ የዋሊያ በጀት እንዳለ ታውቃላችሁ? ይሄ ብርቅዬ እንስሳት 200 ሆኖ አነሱ ተብሎ እኔና እናንተ ስንት ነን? አንድ ምንም በጀት የለም። ከሀገሪቱ አይደለም ከራስ የራስ መንግስት አንተ ነህ፣ የራስህ አመራር አንተ ነህ፣ የራስህ ገንዘብ ሚኒስቴር አንተ ነህ። ሶርሱ ደግሞ ከላይ አለ። ፈጣሪ ባይዘው በጀት ለመልቀቅ ዝግጁ ነው። ጠያቂ የለም፣ ፕሮፖዛል የሚያመጣ የለም። ኮምፕሌን ነው። ምን ነው ረሳን ሲባል ስለ የመርሳት ፋይል ነው የሚከፍ። አስታውሰኝ እንኳን አይልም። ምን እኔንማ ረስቶኛል ነው የሚለው። ረስቶኛል ኦኬ፣ መርሳትን ጨምሩለት ላለው መርሳት በህሊናው ላለው በይበልጥ ይረሳል። መፍትሄ በህሊናው ላለው ብዙ መፍትሄ ይጨመርለታል። ምቾት በህሊናው ላለው ምቾት በቁስ ይጨመርለታል። ስለዚህ ፋይናንሻል ስትራግል የሚቀጥለው የሄልዝ ኢሹ የጤና ኢሹ። ምድራዊ ችግር እንዳይኖርባችሁ ከፈለጋችሁ ምንድነው የሚደረገው? መሞት። ለዚህ ነው ሰው ሲሞት ምን አደረገ ይባላል? ከመቸገር ፋይል ወጣ ማለት ነው። አረፈ። ቢያንስ ፋይናንሻል ችግር አይገጥመውም። ይገጥማል ደርሶ የመጣ ኤክስፒሪየንስ የለም። እነዚህ 4ቱ ችግሮች አይመለከቱትም። ስለዚህ በሰባቱም የህይወት ክፍሎቻችን ላይ እነዚህ አይነት ችግሮች ሊኖሩ ይችላሉ። በገቢ፣ በመንፈሳዊ፣ በማህበራዊ፣ በቤተሰብ፣ በራዕይ፣ በዓላማ፣ በደስታ፣ በህሊና ወይም በእውቀት፣ በጤና እነዚህ ሊኖሩ ይችላሉ። ቻሌንጅ ምን ሊያመጣ ይችላል? የመጀመሪያው ስትረስ። ዛሬ እኔና እናንተ የምንኖረው ስትረስ ውስጥ ከሆነ ህሊናችን ሁል ጊዜ ፋይት ኤንድ ፍላይት ሜካኒዝም ውስጥ ነው። ፋይት ኤንድ ፍላይት ሜካኒዝም ውስጥ ሆነን ማለት ስትረስ፣ ፋይናንሻል ስትረስ ሊሆን ይችላል፣ የጤና ስትረስ ሊሆን ይችላል፣ የትራፊክ ስትረስ ወደ ቢሮ በጊዜ መድረስና አለመድረስ ሊሆን ይችላል፣ ወይም ደግሞ ስራ ማግኘትና አለማግኘት፣ ወይም ደግሞ ከሰዎች ጋር ተጋጭቶ ሰላም መሆንና አለመሆን በሚለው ውስጥ ስትረስ ነን ስንኖር ምንድነው የሚፈጠረው? ቦዲያችን ሁል ጊዜ ከኢሚዩኒቲ ቢልድ ከማድረግ ይወጣና ፕሮቴክሽን ላይ ይሆናል። ከቢልዲንግ ከግሮዝ ወጥቶ ወደ ፕሮቴክሽን ላይ ምን የለም። ጦርነት ላይ ኒውትሪሽኒስቶች ምናምን በብዛት ያስፈልጉናል? አያስፈልግም። የተመጣጠነ ምግብ ምናምን ይባላል እንዴ? አይደለም። በዛ ሰዓት መሳሪያ ነው አይደል የሚያስፈልገው። ሰውነታችን ስትረስድ ሆናችሁ ማለት ኦልዌይስ ጦርነት ላይ ነው። ስለዚህ በሽታ መከላከል ምናምን በጉንፋን የሚተኛ ትውልድ ይፈጠራል ማለት ነው ባጭሩ።
ስትረስድ ስትሆኑ ኢሞሽናሊ ኢንቴሊጀንት ለመሆን እንቸገራለን። ጤናችን እየደከመ ይመጣል። እያሰቡማ ፋይናንስን መገንባት ተውት፣ ሌላ ቅንጦት ነው የሚሆን። ሰርቫይቫል ብቻ ይሆናል። ስትረስድ ከሰዎች ጋር የምናየው ሪስክ ነው እንዳለ ከገንዘብ ጋር ነው ሰዎችን የምንለካው። ስለዚህ ገንዘብ አገኛለሁ አላገኝም ይሆናል። ስለዚህ በጣም አርቲፊሻል ላይፍ እንኖራለን ማለት ስትረስ። ሁለተኛው አንሰርቴኒቲ፣ እርግጠኛ ለመሆን በሁኔታዎች እርግጠኛ ለመሆን፣ በንግድ እርግጠኛ ለመሆን፣ በአገር እርግጠኛ ለመሆን፣ በጓደኛ እርግጠኛ ለመሆን አንሰርቴኒቲ። ሌላው ደግሞ ዲስኮምፎርት ነው፣ አለመመቸት ማለት ሰው አይመቸንም፣ ጤናችን አይመቸንም፣ ኑሯችን አይመቸንም። ከዛ ዲፕሬሽን፣ በቃ ትንሽ ዲፕረስ ዶኛለሁ ይላሉ። እድሜ ስንት ነው ስትሉት 21 እንዴ 21 ላይ እኮ እጅግ በጣም ኢነርጄቲክ የምትሆንበት ወቅት ነው። እጅግ በጣም ደስተኛ የምትሆን ምን ላርግ ታዲያ ራሱ መባል የለ በዲክሽነሪ ውስጥ መኖር የለበትም። በፓወር ሪስክ ውስጥ ብትገባ፣ ብትነግድ፣ ብትሞክር፣ ብትሮጥ፣ ብትወድቅ ድጋሚ እየተነሳ የምትሞግርበት ላይ ስትረስ። ለምን? አውቶማቲክ ነርቨስ ሲስተም ውስጥ ነው ያለ ነው። ስለዚህ ከዚያ መውጣት ያስፈልግ። ቻሌንጅ እነዚህን ያመጣብናል። ምን ማድረግ እንችላለን ታዲያ? እነዚህን ያመጣል። ኦኬ አምጥቶብናል። አዎ የግድ እዚህ እንዲነገረን አያስፈልግም። ነገር ግን ሪያላይዝ እንድናረግ ነው እዚህ አሁን የመጣ ነው። ስለዚህ ዋት ከን አይዱ፣ ምን ላርግ ታዲያ እኔ ለምኖቼ፣ ለችግሮቼ። አንደኛ አዳፕት መደረግ ያለበትን አዳፕት ማድረግ ያለብን። ለምሳሌ ሰሞኑን ይሞቃል አይደል? ይሞቃል። አንዳንድ ሰው ከተለያየ ነገር ጋር ስምንተኛው ሺህ ጋር ሁሉ የሚያያይዘዋል። ስላያያዝከው መቼም በረዶ ከኖርዝ ፖል አይመጣልንም ወደዚህ። ሙቀቱን በይበልጥ ከውስጣችን ሌላ ሙቀት ከመጨመር ይልቅ ዩኒቶ አዳፕት። አለባበስን ሊሆን ይችላል ከቻልክ፣ ኢኮኖሚው ካለ እሱን መቀየር፣ ኤሲ መግጠም ከቻልክ ትገጥማለህ። አለበለዚያ በቃ ይሞቃል። ባይዘው ይሞቃል እኮ የድሬዳዋ ሰው እዚህ ቢመጣ እኮ ሊበርደው ይችላል፣ ብርድ ሊመታው ይችላል። በዚህ ማለት ነው። አሁን እዚህ ቤት ቢገባ የድሬ ሰው በጣም ይበርዳል፣ በሩን ትዘጉት ሁሉ ሊል ይችላል። ለምን? ያኛውን አዳፕት አድርጓላ። አሁን ቴምፕሬቸር ብቻ አይደለም ማውራት፣ አጠገብህ የሚሰሩ ሰዎች ምን ያደርጋሉ፣ ከሱ ጋር ምን ማድረግ ይቻላል፣ አዳፕት ማድረግ ይቻላል አይቻልም? ለምሳሌ አብዛኞቹ ኮምፕሌን የሚያደርጉ ከሆነ ኮምፕሌን ከሚያደርጉ ሰዎች ጋር አልኖርም፣ ወይም ደግሞ እንዲህ ኮምፕሌን አታርጉ ብሎ ለማስተማር ከመሞከር እንዴት ነው አዳፕት አድርጌ የራሴን ስትሬንግዝ መጠበቅ ያለብኝ? እሺ አሁን በኑሮዬ ላይ አሁን ባለው የኑሮ ሁኔታ ላይ ኢኮኖሚ ሁኔታ ላይ እኔ ገቢና ወጪ አልተመጣጠንም። ወጪ እንደዚህ ነው፣ ገቢ እንደዚህ ነው፣ በጣም ኔጌቲቭ ነኝ። ምን ላድርግ? ይሄኛውን አዳፕት ማድረግ ነው ወይስ ሌላ ሶሉሽን ነው የሚያስፈልገው? አዳፕት ሁሉንም አዳፕት አድርጋችሁ ማይደረግ ሌቭል። ለምሳሌ አለመብላትን አዳፕት አድርግ ይባላል። መራብን ትንሽ መለማመድ ይቻላል። ነገር ግን አለመብላት አዳፕት የሚደረግ አይደለም። የብዙ ሰው ችግሩ ድህነትን አዳፕት እያደረገ እየኖረ ነው። እሱን አዳፕት ማድረግ አይደለም የሚያስፈልግ፣ ኦቨርካም ነው ማድረግ ያለብን። ስለዚህ እንዴት? ሁለተኛው ምንድነው? ኦቨርካም ሊደረጉ አዳፕት ሊደረግ የሚገባው which is unchangeable የሆኑ ነገሮችን ምን እናረጋለን? አዳፕት። እኔ መጀመሪያ ስራ ስቀጠር የኢትዮጵያ ንግድ ባንክ ነበር የገባሁትና ሁለተኛ አለቃዬ 9 ወር 10 ወር ከሰራው በኋላ ብቻዬን ታይፕ አደርጋለሁ። ኤክስፖርት የሚደረጉ ኤልሲ በታይፕራይተር ብዙ ነው የምጽፈው ኤልሲ። ከዛ እሱ ፋክስ ይደረጋል ወደ ውጪ እና አንድ ስፔሊንግ ከተሳሳታችሁ ችግር ነው። ወረፋ ብዙ አለ። እኔ ብቻ ነኝ ያለሁት ክፍል ውስጥ ታይፕ የማደርገው። እሱን ታይፕ እያደረግኩ ልካለሁ እና አንዳንድ ጊዜ ላይን ባይ ላይን አንበባ አለቃዬ አንድ ስፔሊንግ ከተሳሳተ ለምን ቴሌክሱ በተሳሳተ መልኩ ከተላከ ከዛ ትልቅ ችግር ይፈጠራል በእንትኖቹ ማለት በነጋዴዎቹ ላይ። ስለዚህ መታ ባንክ ውስጥ ሱት ከረባት አድርጌ በኩርኩም መታኝ። አንተ አንገቴ ልታስቆርጠኝ ነው ትለኛለች። እና ምንድነው ማደርገው? ሰዓታይና 4 ሰዓት ከሩብ ላይ አለቃዬ አንገቴን ልታስቆርጥ ነው ብለን በኩርኩም አለችኝልና ከዛ ምሳ ሰዓት ምሳ ስንበላ ለጓደኞቼ ነግራቸዋለሁ። ይስቃሉ እነሱ። በቃ አዳፕት አድርጌዋለሁ። ምን አባቷ ምናምን በቦክስ ብላት እኮ እችላለሁ፣ ግን ሀሳቡም እንትኑም የለኝም የመደባደብ ማለት ነው። ብዙ የኑሮ ድብድብ አለብኝ። እንደገና እዛ ውስጥ የመግባት እንትኑም የለኝም እና አሁን መታችኝ ያልኳችሁ እንጂ ትዝም አይለኝም። እኔ ነግሬያቸው ጓደኞቼ ሲስቁ ነው የሚታየኝ እና ያ ፈኑ ነው ማስታውሰው። ስለዚህ ምን ማድረጋል? አዳፕት የምታደርጉትን አዳፕት፣ ኦቨርካም የምታደርጉትን ደግሞ ኦቨርካም።
ፋይናንሻሊ ችግር ሲገጥመኝ በየወሩ መበደር ብቻ ሲሆን ከመስሪያ ቤት መቀየር ማቀው ስራ መቀየር ብቻ ስለሆነ ቫካንሲ ፈልጌ መስሪያ ቤት ቀየርኩ። ስቀይር ደሞዙ ያው ነው፣ ችግሩም ያው ነው። ሌላ ቀየርኩ፣ በ3 እጥፍ ደሞዝ ያድጎ ቀየርኩኝ። እዛ ችግር ደሞዝን ከፍ በማድረግ ኦቨርካም ይደረጋል ብሎ እንደማሰብ ትልቅ ችግር የለም፣ ራሱ ችግር ነው። አንድ ሰው ምን ይላል ሲያሰለጥን? ትንሽ ባሊና ትልቅ ባሊ በመሸከም መካከል ትልቅ ደሞዝ ትልቅ ባሊ ነው። ሲያሸክሙ በዛው ክራይቴሪያ ይሰጡሃል። የምትበላበት ሬስቶራንት መቀየር አለበት አይደል? በዚህ ፖዚሽን የሚበላው እንትን ነው፣ እዛ ጉሊት አትሄድም። የምትለብሰው ልብስ እንዲህ ነው። ስለዚህ ለራሱ ለመስሪያ ቤቱ ነው የምትለብሰው የምትበላው፣ አንተ ምን የለህም ማለት ነው ለራስ። ስለዚህ ያንን ሞከርኩ። ስለዚህ እሱ አዳፕት የሚደረግ አይደለም ማለት ነው። ኦቨርካም ለማድረግ ዩኒት ሶርስን ኢንካም ጀነሬት የምታደርግበት ሶርስ የሮበርት ኪዮሳኪን መጽሐፍ ሳነብ ኳድራንት መቀየር አለብህ። ከኢምፕሎይመንት ኳድራንት ወደ ሰልፍ ኢምፕሎይመንት ኳድራንት። እዛ ደግሞ ሪስክ አለ፣ የአንበሶቹ መንደር ነው። ደሞዝ ባይዘዌ እጅግ በጣም ታማኝ የሆነ ሰውዬ ነው። 29 ቀን ይጠፋል፣ 1 ቀን ይመጣል። 29 ቀን ይጠፋል። ችግሩ ድንክ ነው፣ አያድግም። የሚተርፈን እንትኑ ነው። ይሄ ፖዚሽኑ ደስ ይላል። የእንትን ምናምን ኮኦርዲኔተር ሲባል ደስ ይላል አይደለ? ማኔጀር ነኝ የእንትን ደስ ይላል። ኑሮ ማኔጅ አታደርግም፣ የድርጅቱን ስራ ግን ማኔጅ ታደርጋል። ስራዎቹን እየተሳደብኩ አይደለም፣ ሚስ አንደርስታንድ አታድርጉኝ። ኢምፕሎይመንት እንደዛ ነው ይላል ሮበርት ኪዮሳኪ። ከዛ ሰልፍ ኢምፕሎይመንት ውስጥ ግባ፣ ከዛ ደግሞ ቢዝነስ ኦነር ሲስተም መገንባት፣ ከዛ ደግሞ ኢንቨስትመንት። እስካሁን ድረስ ኢትዮጵያ ውስጥ ኢንቨስትመንት የለም። አሁን ካፒታል ማርኬት ጀምሮላቸዋል። ኢንቨስትመንት ምን እንደሆነ ወቁ። እኔ ለራሴ እየተማርኩ ነው፣ 2 ኮርስ ወስጄ አሁንም ኮሜርስ እየተማርኩ ነው። ፈተና አለብኝ ሰሞኑን። እንደው ለምን ኢንቨስተር ለመሆን ኢንቨስትመንት ምንድን ነው የሚለው ማወቅ። እኛ ጋር ሀገር ኢንቨስትመንት ፈቃድ ነው የሚሰጠው። ኢንቨስተር የምትሆነው ሆነ ነው እንጂ መንግስት አያውጅልህም። በማህተም አይኮንም ኢንቨስተር፣ በገንዘብም አይኮን። ገንዘብ ማሰራት የሚቻለው ጊዜ ሳትሰጡት እናንተ ካፒታል ማርኬት ውስጥ ብቻ ነው። ስለዚህ ኦቨርካም የሚደረገውን ኦቨርካም ቦታ በመቀየር የሌለ ቦታ ዝናብ አትጠብቁ አይደል? ከደመና በላይ ሄዶ ዝናብ መጠበቅ ይቻላል? አይቻልም። ዝናብ የምትጠብቁበት ባለበት ቦታ ነው። ማድረግ ያለብን ዴቨሎፕ ሬዚሊየንስ። ለአንዳንዱ ደግሞ ምንድን ነው የምታደርጉለት? ጽናት። እንደ ኃይሌ አይነት እየሮጣችሁ እግራችሁ ሲደማ ማለት ነው፣ ደም እያዘራችሁ ጫማ ውስጥ ማለት ነው መሮጥ። አልሰማም ችግሩን ማለት የኃይሌ እኮ በጣም የሚገርም ነው። ዶሃ ኳታር ላይ ሪከርድ መስበር ተብሎ ማኔጀሩ ምን አለው? እዛ እንኳን ሪከርድ አይሰበርም አለው። አይ ስንት ነው የሚከፍሉት? $1 ሚሊዮን እሰብረዋለሁ። ቃጠሎ ነው አይሰበርም ሲለው ስንት ብር ነው ያልከው? እሱ እኮ ነው የሚነግረን። በእውነት እንደዚህ እዚህ መድረክ ላይ ሆነ የሰማሁት 1 ሚሊዮን ኦልሬዲ ሰብሬዋለሁ። $1 ሚሊዮን አይደል? እኔ ኦልሬዲ በጀት አድርጎ መሰለኝ ኃይሌ የት ፕሮጀክት ላይ እንደሚያውለው አስቦ ነው ሄዶ ሮጥ ብሎ የሚመጣው። ብዙዎቻችንስ የሆነ ሰክሰስ እናስባለን። ከዛስ ሙቀቱ አይቻልም፣ ሰው አያሰራህም፣ መንግስት አይፈቅድልህም ምናምን አለ አይደለ? እንዴ ጤናው የለህም፣ ከዚህ በፊት አድርገው ብትከስርስ አርፈ ተቀመጥ የሚለውን እንሰማለን። ግብ ካስቀመጣችሁ በኋላ በህይወት ልቆይ እንጂ አንተ እርዳኝ እኔ እሄዳለሁ እቀበላለሁ ነው። እንዲህ አይነት የኃይሌ አቋም ያስፈልጋል። አንዳንድ ሰው ይሄ ምን ይባላል? ሬዚሊየንስ። እኔ አብዛኛውን ኢንካም ጀነሬት ለማድረግ ረጅም ጊዜ የሰራሁት ኔትወርክ ማርኬቲንግ ላይ ነው። በጣም የምወደው ስራ ሰዎችን ረድቶ ማደግ የሚል እሱን ሲጀምር አልሰማም አለማም ብዬ እጄን ሰብስቤ ለጓደኞቼ ለቤተሰብ ሁሉ ነግሬ ይኸው ማዘርም እዚህ ያለች ወንድሞቼ ሁሉም ባለቤቴም ሁሉንም አሰርቼ ኑ እንሂድ ወደ ስኬት ይህን ሰው ረድተህ የምታድግበት ብዬ ስጀምር በጀመርኩ በ6 ወር ምበላው ወጣሁ። ምበላው ሰጣ። ወደ ስራ እኮ መሄድ ይቻላል። አንዳንድ ጊዜ ሲቪ እልፍ ይልብኛል በአይኔ ላይ እሷን ነገር እንትን ልበላት ኖ አንድ ነገር ይዞ ጥግ ድረስ ማድረስ ግልጽ ነው። ያንን ነገር 1998 ጀምሮ ለኢንካም የምሰራው እሱን ነው። ግጥም አድርጌ ለምን ቢ ኳድራንት ላይ እንድትሆኑ የሚያደርግ አንድ ነገር ስለሆነ እሱን ይዤ ስራ። ይሄ በእግር መሄድ አዲስ አበባ ውስጥ 1 ሰዓት ተኩል መንገድ ዝናብ እየዘነበባችሁ ሰብሊ ባለቤቴ የምወዳት ባለቤቴ
አራስ ሆና የራባት ምናምን ወተት መግዛት ሳንችል ለልጆቻችን እርጉዝ ሆና ከቃሊቲ እስከ ቤተል ድረስ በእግር ወክ ያረግና አረፍቲ ድንጋይ ላይ ካፌ አይደለም ይያለን እንዴለም ይሄም ጊዜ ያልፋል ግልጽ ነው ያልፋል እኮ ባይዘው አንዳንድ ጊዜ ሬዚሊየንት መሆን ያስፈልጋል ይዞ እስከ ጥግ ድረስ ደስ ይለኛል ዛሬ ሳያት ዴቨሎፕመንት ሬዚሊየንስ በምን ምን ማድረግ አለብኝ በቃ ሬዚሊየንስ ግድ ነው ፈተና ይሰጣል ለፈተና አልፈተንም አትበሉ ግጥም አድርጋችሁ ፈተናችሁን ግን ምረጡ ለይቶ እዚህ መኖር ካለብን ሬዚሊየንት ያስፈልጋል ፈተናና ፈተናው ጥርስን ወደ ውስጥ አልቅሽ ያውቃል በደንብ አልቅሽ ያውቃል ቤት ስለሆነ እናንተ አታውቁ ግን አልፏል በሲያቀተኝ አንድ ጊዜ ሁለት ጊዜ ሰብሊሱን ታውቃለች ለምን ሳለቅስ ደግሞ እሷም ተስፋ እንዳትቆርጥ ማለት ነው ስለዚህ ወደ ውስጥ እያለቀስኩ ማለት ስለሚያልፍ ከዛ ቀና ብለህ እንደዚህ አሁን ሰው ፊት ስትናገር ምንም አልቀሰም አታውቅም ጀግና ትመስላል የአንደኛ ክፍለ ዘመን ጀግና እንዳለ ያለቀሰ ነው እዚህ መድረክ ላይ የሚመጣ so in order to navigate through challenge በፈተና ውስጥ ናቪጌት ያረግን መሄድ ካስፈልገን ምን ያስፈልጋል እነዚህን ሶስት ነገሮች መያዝ ያስፈልጋል ቤኔፊትስ ታዲያ የቻሌንጅ ደግሞ ቤኔፊት ምንድነው ጥቅም አለው አዎ ምንድነው ቤኔፊቱ አንደኛ ፐርሰናል ግሮዝ የሚመጣው ከምንድነው ከፈተና ነው በቅን ቡድን ውስጥ አብሮን ብሬክትሩን ፋውንድ ካደረግን ማከል 16 ነን ከዛ ማከል ግርማ የሚባል ልጅ አለ ታመመ አንድ ጊዜ ሆስፒታል ቢመረመር እየቀየረ ቢመረመር ማግኘት አልቻለም እየከሳ 20 ኪሎ ቀነስኳል ኦሬዲ ቀጭን ነበር ቀድሞ ወፍራም እንዳይመስላችሁ 20 ኪሎ ቀነስኩ አሁን ለእንትን ነው አይደለ ለአሪፍ ነው ምናምን አሪፍ አይደለም ከ40 ላይ 20 አሪፍ አይደለም እና በቃ ማግኘት አልቻሉም ወደ ቤት ሄድ ካላችሁ አንድ ሆስፒታል በቃ ሞቴን ጠብቅ ነው አይደል ከዛ በጣም እየተንገዳገድኩ ከቤት ወጥቼ ወካረጋለሁ አይደል እንደው ብጠነክር መንገድ ላይ እየሄድኩ eat right for your type የሚል መጽሐፍ አገኘው እሱን አንስቼ ሳነብ በደም አይነት ለመብላት ምናምን ያወራል አለ ኦኬ ስለዚህ እስቲ ምን ለሞክር ሆስፒታሎች እንደሆነ ልከውኛል አይደል ራስን መርምር ወደዛ ብለውኛል ስለዚህ የደም አይነቱን ያውቅና በዛ አይነት እየመረጠ መብላት ይጀምር በአንድ ወር ውስጥ ጤንነቱ ተሻሻለ ዛሬ ከኛ ጋር ካምፓኒ ፎርም አድርጎ ከሞት ተርፎ ማለት ነው ትልልቅ ኢንካም ጀነሬት ያደረገ ቤት ውስጥ ለልጁ ለእህቶቹ ቤት ውስጥ ላሉ ሰዎች ሁሉ ምን አድርጓል ሊስት አድርጎ የደም አይነታቸውን ዘይት የሚገዛው በደም አይነት ነው የሚበላው በደም አይነት ነው አይሰማም he knows ምግብ ሲበላ ኢሞሽኑን ያውቀዋል ዝም ብላችሁ ብታበሉት ምን የተሳሳተ ነገር እንደበላ ማወቅ ደረጃ ትሩ ብዙ ሰዎች ከሆስፒታል ወደ ቤት ሂዱ አናቅላችሁም የተባሉ ሰዎችን አመጋገብ ቀይሩ አንድ ጊዜ ማዘርንም እንደዚህ የኔን እናት ዜዲየን እንትን አድርጓል ኮንሰልት አድርጓታል በእንደዚህ አይነት ብዙ ሰዎችን ሰፖርት እያደረገ ምን አደረገ ይሄ ሰው አያችሁ ለራሱ ዶክተር ሆነ ቻሌንጅ አለው አዎ አለ ዛሬ እየዞረ ይሄን ስልጠና ይሰጣል በተሰጠው ፈተና ላይ እላዩ ላይ ወጥቶ ማለት ለብዙዎች ምሳሌ ሆኖ ለርኒንግ ኦፖርቹኒቲ ለመማር እድል የምናገኘው በምንድነው በፈተናችን ነው ሰው ሪሌሽንሺፕ ላይ ከተፈተነኩ ምን አባቴ ላርግ ብሎ ጓደኛውን የሚያማክረው ስለ ሪሌሽንሺፕ ነው አይደል መጽሐፍ የሚያነበው ስለዛ ነው ኦንላይን የሚጎረጉረው ስለዛ ነው በሱ ኤሪያ ላይ የሆነ ነገር ሲሰራ ከተገበረው ስለ አወራው አይደለም የሚቀየር ከተገበረው ውጤት ያመጣል ከዛ በኋላ ለሌሎች የሚያስተምሩ ቀና ብላችሁ እንድትሄዱ የሚያረጋችሁ የራሳችሁን ፈተና መፍታት የማይፈታ ፈተና የሚባል የለም ቼንጀብል ከሆነ አንቼንጀብል የሆነውን ምን ማድረግ ነው ብለናል አክሴፕት እንደ ኒክ ሁለት እግር ሁለት እጅ ሳይኖረው የተወለደ ሰው ምንድነው ያደረገው ቻሌንጁን አክሴፕት አድርጎ ዓለምን እየዞረ ሁለት እጅ ሁለት እግር የሌለው ሰው የሚያስተምር ከሆነ የኔና የናንተ ፈተና የትኛው ነው አብዛኛው ይሄኛው የፈጠረው አይደል አስተሳሰባችን የፈጠረዋል ስለዚህ እሱን ኦቨርካም ማድረጋል ሬዚሊየንስ ያስፈልጋል መጽናት ያስፈልጋል የጀመርነው ነገር ላይ ማንበብ መጠየቅ መማር መጸለይ መጾም ማድረግ ያለብንም በመንፈስም በህሊናም በቦዲም ማድረግ ያለብን አተኩረን ሶሻል ሚዲያ ያያየን ኳስ ያያየን ብዙ የተኛን ከሰዎች ጋር ሀሜት ያማን አይቻልም ስኬት ዋጋ ያስከፍላል ዲሲፕሊን አለው ስነ ስርዓት አለው
ጓደኛ አብዝቶ አይሆንም። መዝናናት አብዝቶ አይሆንም። እንቅልፍ አብዝቶ አይሆንም። ሐሜት አብዝቶ አይሆንም። ስለዚህ የመማሪያ ኦፖርቹኒቲ ነው ፈተና። ፈተና ሌላው ምንድነው? ኦፖርቹኒቲ ፎር ሰልፍ ዲስከቨሪ። ራሳችንን የምናገኘው በምን ውስጥ ነው? በተሰጠን ፈተና ውስጥ። አንዳንድ ሰው እኔ ፈተና እንደዚህ ያለብኝ፣ እንዲህ አይነት ችግር ፈጥሬያለሁ፣ እንደዚህ ወድቄያለሁ፣ እንደዚህ ያልተሳካልኝም፣ ስለዚህ እንዲህ ነኝ ብሎ ይላል። ፈጣሪ እንዲያ ነው ብሎ አልሰራም። ያ ፈተና ወደ አንተ መጥቷል። በፈተናው ወድቀሃል። ፈተናው ላይ ቆመህ ለብዙዎች ምሳሌ መሆን የምትችልበት፣ ራስህን ዲስከቨር የምታደርግበት ኢትስ አ ጊፍት፣ ስጦታ ነው። ከላይፍ ቻሌንጅ ጋር ዲል የምናደርገው ታዲያ እንዴት ነው? እንዴት ዲል እናድርግ? ለአንዴና ለመጨረሻ ጊዜ ነው ከዚህ በኋላ ይሄ ችግር አይገጥመኝም የሚሉ ሰዎች አሉ። ለአንዴና ለመጨረሻ ጊዜ የሚገጥመህ ለመጨረሻ እስክትሞት ድረስ። ችግር ሁልጊዜ ይመጣል። የኛ አቲቲዩድ መቀየር አለበት። ለችግር ይመጣል፣ ፋይል አድርጎት ይቀመጥ በቤት ውስጥ። ከዛስ በኋላ ተራ በተራ እንዳስቸኳይነቱ። በአንድ ጊዜ ሁሉንም ችግር ይፈታል እንዴ? አይፈታም። እኛ ነን የምንወድቀው። ተራ በተራ መዘን እያወጣን ዛሬም እሱን ነው መጨረሻ ላይ አይተን የምንሄደው ማለት። ስለዚህ ዲሊንግ ዊዝ ላይፍ ቻሌንጅስ ምን ለማድረግ ነው ዲል የምናደርግ? ቱ ኢፌክቲቭሊ ማኔጅ ኤንድ ኦቨርካም ቻሌንጅስ ኢንካውንተርድ። እኔና እናንተ የገጠማችሁ የገንዘብ ችግር፣ የኢኮኖሚ ችግር፣ የሪሌሽንሽፕ ችግር፣ የሰላም ችግር፣ ሌላም የተለያዩ የጤና ችግር፣ እነሱን ሊስት አድርጓቸው። ይህ ችግሬ ነው። መጀመሪያ ችግርን ለመፍታት ሪኮግናይዝ ማድረግ ያስፈልጋል። አንዳንድ ሰው እኔ ምንም ችግር የለብኝም ፈጣሪ የተመሰገነ ይሁን አለ አይደል፣ እልህ ውስጥ ገብቶ ከጎረቤት ጋር እኛ ሰላም ነን የሚል ሰው አለ። ላይክ ነጭ ጤፍ ከውጭ አስጥተው ከውስጥ ጥቁር የሚበሉ አሉ። ነጭ ጤፍ ሁሉም የሚሰጣ ነው፣ አይበላም። ለመባላት ኑሩ። ከፈጣሪ ጋር ትራንስፓረንት የምትኖሩትን ነገር እሱ ያሳስባችሁ። የሌላው ምንም ሰው አወራም አላወራም ለእናንተ የሚጨምርም የሚቀነስም ነገር አንዳች የለም። ዛሬ በሶሻል ሚዲያ ዘመን ፈተናው ብዙ ነው። ምን ተወራልኝ፣ ምን ተባለልኝ፣ ምን ባደርግ ነው ይበልጥ ደስ የሚለው ብለው ብዙ ሰዎች ያንን ነገር ነው የሚያደርጉት። ምንም ላይ ካይኖረው መልካም ነገር አድርጉ፣ እናንተ ስሩ። ከዛ ለሚዲያው ሳይሆን ለራስና ለቤተሰብ። ይኸው የኔ ሶሻል ሚዲያ እኮ አይደል? ሶሻል ሚዲያችሁ እኮ ቤታችሁ ነው አይደል? ፖስት ባታረጉም ያው ፖስትድ ናችሁ። ይቻላል እንዴ ከቤት ኦፍ መሆን አትችሉም ማለት? ስለዚህ እዛ ጋ ነው ሪል ላይፍ ያለው። እሱ ነው ፖስታችሁ፣ እሱ ነው ላይፋችሁ። እዚያ ላይ ማተኮር ያስፈልጋል። ስለዚህ ኢፌክቲቭሊ ማኔጅ ለማድረግ አንደኛ የሚሰራ ስትራቴጂ ቅረጹ። እንዴት አድርጌ ስትራቴጂ ልቅረጽ አላውቅም። ወቃ ለማወቅ ማንበብ፣ መጠየቅ። ችግራቸውን ከፈቱ ሰዎች መማር። ዛሬ ኤአይ ላይ ገብቶ መጠየቅ ይቻላል። how to solve problems አርቲፊሻል ኢንተለጀንስ። ስንቶቻችሁ አፖች ትጠቀማላችሁ የአርቲፊሻል ኢንተለጀንስ? ሌላው ቢቀር እንኳን ኤአይ ከፍታችሁ አፕን ማለት ከፈራችሁ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ በቃ፣ ወይም ደግሞ ቢስሚላህ ብላችሁ በዛ ይቻላል አይደል? አይቻልም እንዴ እንደዚህ ማድረግ? ይቻላል። ጸሎት አድርጎ መልካሙን ንገረኝ ብሎ መጠየቅ። ጎግል ስንገባ ለምን አልፈራንም? ድሮ እኮ ይፈራ ነበር። ዛሬ እኮ ስለተለመደ ነው እንጂ ኮምፒውተር ምናምን ጎግል ኢንተርኔት እንዳለ የሚፈራ ነገር ነበር። አርቲፊሻል ኢንተለጀንስ ማለት ከ10,000 አማካሪዎች ጋር እኩል የሆነ ነገር ታገኛላችሁ በአንድ ጉዳይ ላይ። ዘንድሮ ገባ ብላችሁ ጠይቁ። ብዙ ሰው አይታችኋል። የኢትዮጵያውያን ባህል ምንድነው? የሆነ ማስታወቂያ ተለጥፎ ሰው ግር ብሎ እያነበበ ካለ ሄዶ ሰው አያነብም። ምንድነው የሚለው ነው የሚለው። ምንድነው የሚለው? አንብባ። አይ ጊዜ የለኝም ቸኩላለሁ አይነት ነገር። ስለዚህ እሱ አቲቲዩዱን ባክ የማይረባ ነው ይለኛል፣ እሄዳለሁ። የሚረባ እኮ ነው። ፕራይመሪውን ለምን አናገኝም? ስለዚህ ያንን ማድረግ አለ። ወርኪንግ ስትራቴጂ እንጠቀም። ወርኪንግ ስትራቴጂዎችን አፕላይ እናድርግ። አንዱን ዛሬ እዚህ እናያለን። ሁለተኛው ኬፕ ሰፖርት ዌን ኒድድ። በቃ ሰፖርት ሲያስፈልጋችሁ ሁል ጊዜ ተጠቀሙ። እኔና ሰብሊ በጣም የምንቸገርበት ሰዓት እንዳልኳችሁ ኔትወርክ ማርኬቲንግ ጀምሬ በቃ በዚህ ነው የሚያልፍልን፣ ለቤተሰብ ቤት መኪና እናሟላለን የሚል ህልም ድሪም ቦርድ ቤት ለጥፌ ቁርስ መሰራት የለም። ግን ቤተሰብ ጓደኛ ምናምን ክፍተታችንን ያየ ብር አምጥተው የሚሰጡናሉ፣ አስቤዛ ገዝተው የሚሰጡናሉ። እናመሰግናለን። ተቀበሉ። ሰፖርት ኪፕ ሰፖርት ዌን ኒድድ። ርቧችሁ አንዳንድ ሰው ምንም ችግር የለም እኮ ምን አለፋ፣ እጅግ በጣም እናመሰግናለን። ይልመድባችሁ ነው እኮ መባል ያለበት። ለምን እኛ ህልማችን ጋር እየሄድን ነው። ለህልማችን ጋር ለመሄድ ለጊዜያዊ እጥረት አለ። እዚህ ጊዜያዊ እጥረት ቋሚ አይደለም። ነገ ከዚህ ችግር ወጣለሁ። ለሰጡኝ ሰዎች ሁሉ ውለታቸውን እጥፍ ድርብ አድርጌ በደስታ በፍቅር መልሳለሁ። ግልጽ ነው። ስለዚህ የሚደግፈኝ አታሳጠኝ። ፈጣሪ እኮ ነው ያመጣችሁ እነዚህን ሰዎች አይደል? ታዘው እኮ ነው።
ስለዚህ ተመስገን ጎሽ እናመሰግናለን ብላችሁ በደንብ ሞቲቬት አድርጋችሁ ለሚቀጥሉት ጊዜያት እጥረቱ እስኪንትን እስኪል ድረስ መቀበል በደንብ እየተቀበልን ነው። ግን አሁንም የምላችሁ ሰዎች ገንዘባቸውን ሲሰጧቸው አስተያየትም ስለሚሰጡ አስተያየቱን አትቀበል። አንዳንድ ሰው ብር ይሰጣችሁና ድሪም ምናምን የሚለውን ግን ትተህ አርፈህ ብትሰራ እንደው ተቀጥረ ብትሰራ ንግድ ምናምን የሚለውን ነገር ብትቶ የሚላል ብሩን እንቀበላለን፣ ይሄኛውን አስተያየት ግን እናስበታለን ወደፊት አንቀበልም በሚል አቋም ሰፖርት ሲያስፈልግ ተቀበሉ። ሰዎች ነን። አንዳንዴ እንደክማለን፣ አንዳንዴ እንበረታን፣ አንዳንዴ ጤና ይኖረናል፣ አንዳንዴ ገንዘብ ይኖረናል፣ አንዳንዴ ሰው ይኖረናል፣ አንዳንዴ እውቀት ይኖረናል፣ አንዳንዴ እድሜ ጤና ከኛ ጋር ይሆናል፣ አንዳንዴ ደግሞ እነዚህ ይጎሉናል። በጎደሉን ጊዜ ከሰው አያችሁ፣ ሰው ለሰው መድኃኒቱ ነው አይደል? ስለዚህ መድኃኒት ሲመጣ አልቀበልም አትበሉ። ጎሽ አስፈላጊ ሰዓት ነው ያመጣሽው እናመሰግናለን ብላችሁ ተቀበሉ። ሜንቴን ደግሞ እንደዚህ ስላችሁ ከማልቀበል ብላችሁ ከዚህ ውጡ አይደለም ያልኩት። ሲያስፈልግ በቃ ይጎላል። አንዳንድ ጊዜ አያችሁ ሰውን እኮ ማክበር ራሱ የምናውቀው ጉድለት ይኖራል። ነጋዴ ሆናችሁ እየነገዳችሁ እኮ ይጎላል። ንግድ አለ፣ ቢዝነሱ አለ፣ እየተሰራ ነው። ነገር ግን የሆነች ካሽ ይጎላችኋል። ትርፋማ እኮ ቢዝነስ ኖሯችሁ ካሽ ይጎላችኋል። ሊኩዊዲቲ ይባላል። ንብረት አላችሁ፣ ቤት አላችሁ፣ የራሳችሁ ካርታ አላችሁ፣ ግን ግድግዳው አይበላም። ሰው ያስፈልጋል አይደል? ቤትህ ምግብህ አይሆንም ለዛሬ። ስለዚህ ሰው ያስፈልጋል። ሜንቴን ፖዚቲቭ ማይንድ ሴት። ሁሌ ይሆናል፣ ይሳካል፣ ይቻላል የሚለውን ነገር እንያዝ። ሁሌ ቀና ነገር እንያዝ። ይሆናል፣ ይሳካል። ለጊዜው አጥሮኛል፣ አዎ ችግር አለ፣ አዎ አልካድኩትም አለ። ነገር ግን ከዚህም ችግር የምወጣበት ዘመን አለ። ከችግራቸው በላይ የሚያስቡ ሰዎች ናቸው ዘመንን የተሻገሩት። ኢትዮጵያ ለጊዜው እዚህም እዛም የጦርነት ድምፅ አለ፣ አዎ አለ። ነገር ግን ከጦርነቱ በኋላ ያለውን ጸጥታ የሚያዩ ሰዎች ሲበዙ፣ እስኪ ለሰላም ኢትዮጵያ ሄዱና ተማሩ የሚባሉ የተለያዩ ሰዎች ሲመጡ እንዴት በፍቅር እንደሚኖሩ፣ እንዴት አይነት ምርጥ አገር እንደሆነች፣ ገጠር ብትሄድ ከተማ ብትሄድ መንገድ ላይ ዞር ብሎ ሰው የሚያይ፣ እንግዳ ከሆንክ አክብሮ የሚቀበልህ፣ አንዳቸውም ጋር ችግር የሌለ መንገድ ላይ ምናምን ሰው ሲሄድ ተቸግሮ የማታይበት አገር እኮ ኢትዮጵያ ናት የሚለውን ዛሬ ችግር ውስጥ ሆነን በህሊና ማየት ይሄ እብደት አይደለም። ይሄ እብደት አይደለም። ብዙ ሰው ግን እንዲመደረግ አለበት አስተያየት አትስጡ። ለራሳችሁ ኑሮ አስተያየት ስጡ። መጀመሪያ የማን ችግር ፍቱ? የራሳችሁ። ለምን ኢትዮጵያ እኔ አንተ አንቺ ተደማምረን አይደለን? እንደሱ ተደማምረን ከሆነ መፈታት አለበት የለበትም? የቤቴ ችግር ከተፈታ እኮ የኢትዮጵያ ችግር በእኛ ቤቱ ዙሪያ ላይ ተፈቷል ነው። ከዛ ለጎረቤት ማገዝ ነው። የቤትህን ችግር ከፈታ ከዛ እንዲመደረግ አለበት ብለህ ሌላ ቤት እንዲመደረግ አለበት ሌላ። የብዙ ቤቶች ችግር ሲፈታ የሀገር ችግር ይፈታል። ስለዚህ እንደሱ እንፍታ ነው። ናው ስቴፕስ፣ መጨረሻ ላይ የምናየው ስቴፕስ እንዴት ኦቨርካም እንደምናደርግ። እኔ ይሄን ስቴፕ ያገኘሁት How to Stop Worry and Start Living ከሚለው መጽሐፍ ላይ ነው። ዴል ካርኔጌ የመጀመሪያ 5 ፐርሰናል ዴቨሎፕመንት መጽሐፎች ያነበብኩት የሱን ነው። መጨነቅ አቁመህ እንዴት መኖር እንደምትጀምር። ለምን አሁንም እኔ ጭንቀቴ በዛ ወቅት የነበረው በገንዘብ ምክንያት ነው፣ ሌላ አይደለም። ስለዚህ ያንን ለመፍታት ኦቨርካም ለማድረግ አንደኛ the right thought process፣ ትክክለኛ thought process፣ ችግሩን መፈትፈት ሳይሆን ሶሉሽኑን ላይ ማሰብ። the right እና the wrong right thought process ኃላፊነት ውሰድ። ይህ ችግር የማን ነው? የገንዘብ ችግር አለብኝ፣ የኔ ነው። የገንዘብ ችግሬን የፈጠረው የሀገሪቱ ኢኮኖሚ ነው ብትል ኢኮኖሚውን የመፍታት ቁልፉ በእጅህ አይደለም። የኪስህን ኢኮኖሚ የመፍታት ቁልፍ ግን በእጅህ ነው፣ ከሱ ጋር ማለት ነው፣ ከፈጣሪ ጋር። blaming others is wrong። ሌሎችን አትውቀስ። the right thought process think solution መፍትሄ ምን መፍትሄ ላገኝ ይችላል? እስቲ መፍትሄ ዴቭ ንገረኝ። መጽሐፍ ላይ ሊሆን ይችላል፣ ኦንላይን ላይ ዲግ ማድረግ መፍትሄ። thinking the problem ችግሩን ደጋግሞ ማሰብ ዋጋ የለውም። አንዳንድ ሰው ችግሩን እስቲ የሆነ ችግር ገጥሞኛል ለመፍታት ብሎ አውርቷቸው ኦኬ ስለዚህ ለመፍታት እንትን እናደርጋለን ሲባል ችግሩ ምን መሰለ ብሎ ለመፍትሄው ሌላ ችግር ሳይመጣ በፊት የማምጣት ብቃት አለው። እንደዚህ አይነት ሰው አትነካኩበት፣ እዛው ቢኖር ይሻለዋል። በቃ አዝሎቱ ነው የሚዞረውና የሚፈልገው ምንድነው? በችግሩ ምክንያት እሽሩሩ እንዲባል። አንተ እኮ የደረሰብህ በጣም እኮ የሚገርም ነው ሲባል ደስን የሚለው ሰው እንዳለ ታውቃላችሁ። ለምሳሌ እኔ ድሮ እናቴም ይኸው እዚህ ስላለች መታመም ደስ የሚለኝ እንቁላል ሊጠበስልን ነበር እና የመታመም ችግር እንዲጠፋ አልፈልግም፣ እንቁላልን ስለሚያመጣ ማለት ነው።
ልጅ ሆናችሁ ገጥሟችሁ አያውቅም? ስትታመሙ የሆነ ደህና ነገር ሲኖር ከዛ ስታስቡት ኖርማሊ ከሌለ እንትኑን ማምጣት ነው ችግሩን። መታመም ደግሞ የመተኛት ያክል ቀላል ነው። ምን ሆነ አላመመኝ። የኛም ልጅ አለ ሁለተኛ ልጃችን አሁን ጆጆ አንዳንድ ጊዜ ትምህርት ቤት ከልጅነቱ ጀምሮ ትምህርት ቤት ግን ለምንድን ነው የምንሄደው ግን ትምህርት ቤት? አሁንም አምስተኛው ልጃችንም እንደዛ ይላል። ሁልጊዜ ነው እንዴ የምንሄደው ይላል። አይ እስከ ሰኔ ብቻ ነው፣ ከዛ በኋላ እኮ እረፍት አለ። ሰኔ መቼ ነው? ሰኔ ያው እንትን ከ3 ወር በኋላ 4 ወር በኋላ ይቆያል አይደል? በጣም አሞኛል ምናም ከማታ ጀምሮ ፕሮሞሽን ይሰራል። ጠዋት አይሂድ እንላል። ልክ ጠዋት እኔና ሰብሊ ወሰን አይሂድ ስንል ቴሌቪዥን ማየት ይቻላል። እዛው ሌሎቹ እንደሄዱ ይድናል። እና እንደዚህ ችግርን የማዘል ባዘው ሁላችንም ጋር አሉ። ትንሽ አንዳንዱ የገንዘብ ችግርን፣ አንዳንዱ የጤና ችግርን እንዳይጠፋበት የሚያስፋፋል። ያ ጉንፋን እንዴት ሆነ ሲባል ትንሽ እየከረከረኝ ነው። የለም እኮ ጠፍቷል። ግን ደስ ይላል መጠየቅ፣ ይሄ ፎከስን ስለሚሰጥ እና በሽታን አትዘሉ። በቃ ሹሩሩ የሚባል አይደለም። በቃ ደህና ነኝ አይደል? ደህና ነኝ እኮ ጥሩ ነው አይደል? በእስልምናም በክርስትናም እኮ የኛ ሰላምታ አልহামዱሊላህ ወይም እግዚአብሔር ይመስገን ነው አይደል? ምንለው እንዴት አደርክ ሲባል ዘንድሮ እኮ ትተነዋል። እንዴት ነህ ሲባል ብዙብኛል ነው። believe it solvable ይፈታል ብለህ ምን አርግ እመን። ሁሉም ችግር አይደለም changeable የሆኑ ችግሮችን ይፈታል። ሌሎቹ ተስፋ ይቆርጣሉ። that is wrong. act upon a solution ላይ ምን አርግ አተኩርና ተግብር። ዛሬውኑ ጀምር። ቆይ ላጥናው፣ ቆይ ልመርምረው፣ ቆይ ልወቀው አትበሉ። አውቆ መጨረስ አይቻልም። ጀምሮ ተግብሮ ያወቁ መጨረስ ግን ይቻላል። ሌላው የተሳሳተው ምንድነው? ችግሩ እስኪፈታ መጠበቅ። አትጠብቁ። ናው ለፕሮብለም ያለን ለችግር ያለን አቲቲዩድ ምን መሆን አለበት? ችግር መወጣጫ ስቴፕ ነው። ችግር ሲገጥመን መወጣጫ ስቴፕ ነው። የገጠመን ችግር የገንዘብ ከሆነ እሱ ችግር ላይ ብለን ጥረን ግረን ወድቀን ተነስተን ሶልቭ አድርገን እላዩ ላይ ስንወጣ ለሌሎች የችግሩን መፍትሄ ምን ማድረግ እንችላለን? ማስተማር እንችላለን። ለሌሎች ኢንስፓይሬሽን መሆን እንችላለን። ስለዚህ የተሰጠን ችግር እንዳለ ኢትስ አ ስቴፒንግ ስቶን መወጣጫ ደረጃ ነው፣ ወደ ላይ ከፍ የምንልበት ነው የሚለውን አቋም እንያዝ። ስቴፖችን እናይ። ቻሌንጅን ለመፍታት ስቴፕ ነምበር 1 ቻሌንጁን ጻፉት እዛ ወረቀት ላይ። እነዚህም አሁን ማወራችሁን ስቴፖች ዛሬውኑ አደራ። ዛሬ በጣም ደክሞኛል፣ ኢንስፓየርድ ሆኛለሁ፣ ችግር መጻፍ አልፈልግም አትበሉ። ግልጽ ነው። ማታ ችግርን ለሰብኮንሺየስ ማይንድ ፍታው ብላችሁ ብትሰጡ ፕሮሰስ አድርጎ ያድራል። ምክንያቱም ይሄ ኃይለኛ ሶፍትዌር ነው። ችግር ሲገጥመኝ ይሄን ስቴፕ ነው ኢትስ አውቶማቲክ ነው። አሁን ጭንቅላቴ ብጽፍም ባልጽፍም በዚህ መሰረት ነው እየኖርኩ ያለው። አሜዚንግ። ገና ስትጽፉ ነው መፈታት የሚጀምረው። ችግርን ማወቅ የመፍትሄ ግማሽ ነው። ብዙ ሰው ችግሩ ምንድነው ብላችሁ ስትጠይቁት ምንድነው ግን የሆንኩት ብላችሁ ጠፍቶባችሁ አያውቅም? እስቲ ምንድነው የተቸገርከው? እውነት እያላዘናችሁ ሰው አግኝቷችሁ እስቲ ና ቁጭ በል ንገረኝ፣ ምን ሆንክ እስቲ ንገረኝ እንፍታው። እኔ እንጃ ምንድን ነበር የሆንኩት። አለበለዚያ ደግሞ ሞመንት ስትናገሩ 50% ምን ይሆናል? ይፈታል ማለት ነው። ስለዚህ ራይት ዳውን the problem ቻሌንጁን ፈተናውን ጻፉ። ዘንድሮ ልሞት ነው ተብሎ ይጻፋል ቻሌንጅ። እንደ አይነት ቻሌንጅ አለ። የገንዘብ እጥረት አለ፣ ወጪና ገቢዬ አለመጣጠን ብሎኛል፣ በዚህ ያክል ብር፣ ይሄን ያክል ብር ብላችሁ አለቀ። ይሄ ነው ችግሩ በግልጽ እንጂ የኑሮ ጫና። ይሄ አስተሳሰብ ነው፣ ለኑሮ ያለን አስተሳሰብ ነው እንጂ የኑሮ ጫና የሚባል ችግር የለም። ምንድነው ያለው? ገቢና ወጪ አለመጣጠን ብሎኛል። ጤና ከሆነ ጤንነቴ ላይ እንትን ቦታ እየታመምኩ ነው። ይሄንን ነው የምትጽፉት እንጂ ጤናዬ ምንም ደህና ነገር የለውም የሚባል አስተሳሰብ አንጻፍ። አቲቲዩድ ሳይሆን ትክክለኛውን ችግር እንጻፍ። ሁለተኛው ስቴፕ ነምበር 2 ኦፖርቹኒቲው ምንድነው? የገንዘብ ችግር ከሆነ የዚህ የገንዘብ ችግር ኦፖርቹኒቲ ምንድነው? እኔ ይሄንን ሶሉሽን በጣም ከተለማመድን በኋላ በኪራይ ቤት ውስጥ 22 አካባቢ ያለን ሰብሊ ሁለተኛ ልጃችንን ወልዳ አራስ ሆና አከራዩ መጣና ውጡ አለ። ዞር ብዬ ሳይ ድሪም ቦርዴ ላይ ቤት መስራት G+3 የሚላል። ልክ ውጡ አለ ስትል ሰብሊ ጎሽ በቃ ኦፖርቹኒቲው ምንድነው? ቤት መስራት። እንለምነው እንጠይቀው የሚል ሐሳብ መጥቶልን ነበር። ነገር ሰውየውን ከለመንኩኝ ቤት አልፈልግም፣ ኪራይ ይቀጥል፣ የኪራይ ዘመን ይራዘም። ኖ ከዛ በኋላ አዲስ ቤት
ሌላ ቦታ ተከራየን። ከዛ የመጨረሻው ቤት የኪራይ ቤት የሚል አዋጅ አወጅን። 5000 ብር ባንክ አለን ያኔ ሴቭ ያደረግነው ቆጥበን በብዙ ዘመን ማለት ነው። ከዛ 365 ቦክሶች አዘጋጀው 365 64 ብለን 365 እዛ ቤት ገብተን አንድ ቀን አድረን ጠዋት ስንነሳ 365ን ሰረዝኩኝና ጮክ ብዬ ጠዋት 364 ቀን ቀረን ግራውንድ ፕላስ 3 ቤታችን ልንገባ። በንጋታውም እንደዚህ ስሰርዝ ከ10ኛው ቀን በኋላ ሰብሊ ኩል እየተኳለች እኔ ሳሎን እኔ ነፂ አቤት ሰርዛል ዛሬ አልሰረዝኩም ልሰርዝ ሰርጁ ለምን ቲም ወርክ ሆና አብዛኛው በኩል ተሰረዘ። በ365ኛው ቀን ቤታችን አልገባንም። ነገር ግን በ700 ቀን ውስጥ G+3 ቤት ውስጥ ገብተናል። ምርጥ አከራይ ያባረረን ብቻ ሌሎቹ ዘፍዝፈውን ተንከባክበውን እንጂ ነው አከራይ ማለት ቤት በለው የራስ ቤት በለው የሚያስብል አከራይ። አማራጭ ነበረን ወይ? አማራጭ ነበረን። በቀጥታ ውጡ ሲል ኤፍኤም መደወል ደውለን ስለምንድን ነው የምትወያዩት ሲል ስለ HIV ስለ አከራይ ጉዳይ የላችሁም? ባለፈው ሳምንት አይተናል በእኮ አሁንም መወያየት አለብን። የኛ አከራይ እንዲያርጎ የሚደውለው አለው አይደል? ለኤፍኤም መፍትሄ ይሰጣል። ሬዲዮ ኖ መፍትሄ ያለው ማጋ ነው። አንተ ስትወስን በወሰንክበት ላይ ፈጣሪ ይረዳል። እሱ ረድቶን ገብተን እየኖርንበት ነው። ቻሌንጅ። ስለዚህ የኔ አከራይ ምርጥ ነው የምትሉ ሰዎች መከራችሁን እየበላችሁ ሄዳችሁ ደግሞ ተጣሉ አይደለም አታባረሩንም እንደ ምናምን አትበሉ። ግን ምን ወስኑ? ይህ ቤት የመጨረሻው የኪራይ ቤቴ ነው። እንዴት አላውቅም። how is none of your business how ያለው አፈጻጸም የት ነው ያለው? እሱ ጋር አፈጻጸም ኮምፕሊኬትድ ነው። ማሰብ ግን ከሰው ነው የሚመጣው። ስቴፕ ነምበር 2 የቻሌንጅ ኦፖርቹኒቲ ምንድን? ሶስተኛውና የመጨረሻው 10 ሶሉሽን ማውጣት። ከአንድ ችግር ውስጥ 10 መፍትሄ የምትተገብሩትም የማትተገብሩትም መጥፎም ጥሩም ግን መፍትሄ ሊሆን የሚችል ችግሩን የሚፈታ። እኔ ብዙ ቦታ ላይ ስንጽፍ ትዝ ይለኛል ስንጽፍ መፍትሄዎችን አንደኛው መሞት መፍትሄ ነው አይደል? መፍትሄ ነው። አላደርገው የምታደርጉትም የማታደርጉትም ጥሩም መጥፎም ብላችሁ የምታስቡትን ሊስት ማለት 10 ግን ይሙላ። የሚገርማችሁ የዚህን ጡንቻ ያሰራል። ሎጂካል ቲንኪንጋችሁን እስቲ አንቺ ብትሆኝ ምን ታረጋ አንተ ብትሆን ምን ታረጋለህ እንዲህ ቢገጥም በራሳችሁ ሳይሆን የሰው ገጥሞት እያላችሁ እየጠየቃችሁ ስንት ይሙላ? ለአንድ ችግር 10 መፍትሄ ካለማመዳችሁ ጭንቅላታችሁ ልክ ችግር ሲመጣ መፈልፈል ይችላል አይችልም? ልምምድ 9 ላይ አታቁሙ፣ 8 ላይ አታቁሙ፣ 7 ላይ አታቁሙ። 10 እስኪሞላ ድረስ ጻፉ። የመጨረሻው ስቴፕ ምን ማድረግ ነው? እቅድ አውጥቶ ወደ ተግባር ውስጥ መግባት። ግልጽ ነው። ከ10 ውስጥ ከ1 እስከ 3 ያለውን ትመርጣላችሁ። ወደ ተግባር ማውላቸው ብላችሁ እነሱን የተግባር እቅድ ታወጣላችሁ። ከዛ ምንድነው ማደርጋው? እነዚህ ሶሉሽኖች ላይ ምን ተግባር እቅድ እሰራለሁ፣ መቼ እሰራዋለሁ፣ የት እሰራዋለሁ፣ ከማጋ እሰራዋለሁ። ታይም እና ሪሶርስ፣ አንዳንዱ ጊዜ ይጠይቃል፣ አንዳንዱ እውቀት ይጠይቃል፣ አንዳንዱ ሰው ይጠይቃል፣ አንዳንዱ ገንዘብ ይጠይቃል አይደል? እነዚህን ታደርጉና ትጽፉና አክሽን ፕላን፣ ከዛ ችግሩን ታቃጥሉታላችሁ። ግልጽ ነው። አክሽን ፕላኑን ትይዛላችሁ። ከችግሩ ውስጥ የማሰብ ፕሮሰስ የመፍትሄ ሰው መሆን ጀመራችሁ። በቃ በዛ በመጸለይም በተግባር ውስጥ በመግባትም እውቀት በመገብየትም ከሰዎች ጋር በመወያየትም ተግባር ውስጥ ገባላችሁ። በዚህ ውስጥ ታዲያ ፐርሰናል ግሮዝ አለ የለም? በዚህ ውስጥ ታዲያ ለሌሎች የሚበጅ ጭምር መፍትሄ ማምጣት አለ ወይስ የለም? አለ። እንደዚህ ካደረግን ችግሮቻችንን እየፈታን እንኖራለን። ችግር ስጦታ ነው። ለእያንዳንዳችን ባለማወቅ እያማረርን ችግሬን አርቅልኝ እያልን ነው። ስጦታዬን አርቅልኝ ማለት ነው። እኛ ትልቁ ስጦታችን ከአከራዮች ሁሉ የመጨረሻው አከራያችን ነው። ምን ያለን? ውጡ ያለን አከራይ። ዛሬ ምን አይነት ችግር አለባችሁ? የጤና፣ የኢኮኖሚ፣ ኤክስተርናል፣ ኢንተርናል። እነዚህ ሁሉ ካወቅናቸው ስጦታዎች ናቸው። መቀበል ያለብንን እንቀበል። መለወጥ የምንችለውን ደግሞ ኦቨርካም ለማድረግ እነዚህን ስቴፖች ተከትለን ኦቨርካም እናድርግ። የየግል ችግራችን ቢፈታ ሀገር ብላን የምናያት ኢትዮጵያን መቀየር እንችላለን።
ሀገራችን ሰው ነች። በነገራችን ላይ እኔና እናንተ ባንኖር ሀገር የለችም፣ መሬት ነው የሚባለው። ስለዚህ መሬት አይደለም ሀገር እኔና እናንተ ነን። እኔና እናንተ ደግሞ እንዲናቸው እንዲያናቸው የሚያስብለን አስተሳሰባችን ነው። እስከዛሬ ከኖራችሁት ፍቅር በላይ በፍቅር መኖር ይቻላል። እስከዛሬ ከኖራችሁት ኢኮኖሚ በላይ በምቾት መኖር ይቻላል። እስከዛሬ ከለገሳችሁት በላይ በመትረፍረፍ ለሰዎች ለግሶ መኖር ይቻላል። እስከዛሬ ከሰዎች ጋር በሰላም ከኖራችሁት በላይ እጅግ በጣም ድንቅ የሆነ ሰላምን መኖር ይቻላል። ያንን ለመኖር ግን ባለቤቱ ካልወሰነ ማንም መጥቶ ሊረዳው አይችልም። ለዚያ ደግሞ ስጦታዎች በችግር መልክ አጠገባችን መጥተዋል። ትልቁ ብሌሲንግ ለኢትዮጵያ ዘንድሮ መጥቷል። በችግሮች ሰላም በማጣት ችግር፣ በመጠላላት ችግር፣ የኑሮ ውድነት በመጨመር ችግር ትልቅ ስጦታ ተሰጥቶናል። ይህንን ወርቃችንን ተቀብለን መፍትሄው ላይ አተኩረን ፈተን ለራስ ለቤተሰብ ለሀገር ተርፈን ከፍ ያለችዋን ሀገራችንን እንይላለሁ። እጅግ በጣም አመሰግናለሁ። ታንክ ዩ። ዳዊት ሁሌ ይላል ሲያስተምር ችግሩ አይደለም፣ ችግሩ የምናይበት መንገድ ነው። ስለዚህ ሁላችን ወደ ራሳችን ተመልሰን ያለንን ችግር የእውነት ከልብ እንደ ስጦታ ካየንና በዛ ችግር ደግሞ ማመስገን ከጀመርን ሁላችን በቃ አንድ ስቴፕ ነው የምናደርገው። ስለዚህ እሱን ነፂ ደግሞ ከህይወቱ ከራሱ ልምድ እያሳየ ነው በደንብ ያስተማረንና ጭብጨባ በድጋሚ ቢደገምለት ደስ ይላል። ዳዊት ድሪምስን ወደ መድረክ ጋብዙልኝ። ዛሬ ከቤተ መንግስት የመጡ ሰዎች አሉን አይደለ? ከዚህ በፊት መጥተው አያውቁምና እባካችሁ በጭብጨባ ወደ መድረክ እንዲመጣው አጅቡልኝ። ነፂ የመጀመሪያ ልጄ ነው። ወልጄዋለሁ ብልም የሚካኤል ልጅ ነው። የቅዱስ የሰውን ችግር የሚያዳምጥ ለችግሮች በእርጋታ መፍትሄ የሚሰጥ ታጋሽ፣ ጊዜ የለኝም አይመቸኝም እንዲህ ነው ወጣ ወረደ አይልም ብሎ የሚያዳምጥ እና መፍትሄም የሚሰጥ ነው። ለእኔ ሁሉም ነገሬ ነው። ለቤተሰቡም ሁሉም ነገር ነው። ወንድሞቹን፣ ቤተሰቦቹን፣ ዘመድ አዝማዶችን የሚያስብ ነው። ለእኔ የሚቀርቡ ሰዎችን ጭምር የሚረዳ ነው። ብዙ ሰዎችን ይረዳል። እግዚአብሔር ይመስገን። ይሄ መቼም የእግዚአብሔር ስጦታ ነው። አገራችንን ሰላም ያደርግልን፣ ትልቅ ደረጃ ላይ ያድርስልን። እዚህ ያላችሁ ሰዎች ኢትዮጵያን መለወጥ የምትችሉ ሰዎች ናቸው። በፍቅር ሰርታችሁ ለውጡን አሳዩን። አመሰግናለሁ። በመጀመሪያ እግዚአብሔር ይመስገን። እኔ ሁሉ ጊዜ ነፂ መድረክ ላይ ሲቆም ሁሉ ጊዜ እግዚአብሔር አንተ ተናገር አንደበት ሁነው እለዋለሁኝና በእርግጥ ስቴጅ ላይ ሲወጣ ያለፉም የተስተካከሉም ያልተስተካከሉም ነገሮች ሊወሩ ይችላሉ። ብዙ ጊዜ አንደበት እንደሚሆነው እርግጠኛ ነኝ። ምክንያቱም ይሄ አሁን እናንተ ያላችሁ ክብር እሱን ያሳያል። ከዛ ባሻገር ግን ስለኔና ነፂ ትንሽ ብዙ እንደሚል አውቃለሁ። አሁን ዴቭም ስላለ ቅድም እዚህ ቁጭ ብዬ ስስቅ ነበር። መጀመሪያ የተዋወቅን ሰሞን ላይ ያው ቦይፍሬንድ ያስኩኝ ማለት ነው። ልጅ ነኝ እና እንቀጣጠራለን። በብዛት ኢትዮጵያ ሆቴል ነበር የምንገናኝ። ምንም ብር የለንም ነበርና ነጹ ደግሞ ያን ጊዜ የሚሰራው 22 አካባቢ ነው። እኔ ኢትዮጵያ ሆቴል አካባቢ ስለምሰራ እዛው ነው የምንቀጣጠረው። ግን ብዙ ጊዜ ይቀራል እና ግርም ይለኛል ማለት በብዛት እና ቤት ሄድና አንድ ኦልሞስት እህት ያለች አሁን እዚህ ሀገር የለችም፣ እነግራታለሁ ዛሬም እኮ ቀረ እላታለሁ እና ይገርማታል። ከዛ ሳገኘው ለምንድን ነው ትላንት ተቀጣጥረናል ነበር ለምን ነበር የቀረኸው? ስለምንም ውሸት አያሸኝም ወይ ልመጣ አስቤ ነበር፣ ትራንስፖርት የለኝም ነበረ፣ እንዳልደውልልሽ መደውያም የለኝም ነበር ሲለኝ እዚህ ጋር እንጋባ ይለኛል እላለሁ። እሷ ጋር ሄጄ ማለት ነው እዚህ ጋር ደግሞ ትራንስፖርት የለኝም ይላልና ምንድነው ደግሞ ልክ እንደተዋወቅን ነው የመጋባት ፕላን የሚያወራኝ ማለት ነው። ከዛ ምን ትለኛለች? እቺ ኦልሞስት እህቴ ናት። ትሰማና ሁኔታውን ደስ ይላልም ያስፈራልም ትለኝ ነበርና አንዴ በጣም ማረሳው ተቀጣጠርን። ከዛን የእህቴ ልብስ ትገዛለች ታላቅ እህቴ ልብስ አለኝ፣ ምንም ልብስ የለኝም ያው ልጅ ነኝ ገና። የእሷን ልብስ ለብሼ ሄድኩኝ። ግን የሆነ ጊዜ አሰላ ስልጠና ሊሰጥ ሄዶ ነበረ። ስለዚህ እንዲህ ሳስደርሳለሁ በቃ በተቻለኝ አቅም ኦን ታይም እገኛለሁ አለኝ። ኢትዮጵያ ሆቴል ቁጭ አልኩኝ። ዝንጥ ብዬ ነው የሄድኩት ከእህቴም ከምንም ተበዳድሬ ማለት ነው። ከዛ ልክ ቁጭ ስል ነፂው ከሩቅ መጣ።
ኮፍያ አድርጓል። በጣም አረሰው እና ያን ጊዜ ነጽ በጣም ቀጭን ነበር፣ በጣም ማለት እኔም ቀጭን ነበርኩኝ በእርግጥ። እና የለበሰው ሸሚዝ እና እዛ ቁጭ ብዬ ከሩቅ ሲመጣ አየሁትና ምን አይነት ሰው ነው የቀጠርኩት? እና ሲመጣ ጥቁር ቦርሳ እንደዚህ ይዟል። ከዛ አዘዝን ሻይ። ከዛ ነጽ ቶሌት ሊዝ ብሎ ሄደ። ልክ ሲሄድ አዘናል። በቃ ይሁን ክፍል አድርጌ ውጥት ብዬ ከዛ በኋላ ማግኘት አልፈልግም ነገር ብዬ ቀስ ብዬ አስተናጋጁን ጠራው። ስጠራው እየጠጣን የነበረው ጁስ ነው፣ ነጽ ሻይ አላስታውስም። ብቻ ግን ከነበረኝ ብር በላይ ስለነበር መውጣት አልችልም ማለት ነው። ዝም ብዬ ቁጭ አልኩኝ። ከዛ ነጹ ከሻንጣው ውስጥ በላስቲክ ከአሰላ ፓፓዬ ይዤልሽ መጥቼ እና ቤቴ ሲሄድ ፓፓዬ እና ግን ሁል ጊዜ የምሬን ነው የምነግራችሁ፣ ነፂን በዛ ሰዓት በጣም እንደወዱ ያደረገኝ የነበረው ፓንክቹዋል ነው፣ ግልጽ ነው፣ የሌለውን አለኝ አይልም። ከዛ ባሻገር ግን በዛ ሰዓት የምናወራው ወደፊት ሰርተን እንድናገኛለን ሰርተን ብሎ የሚያወራኝ ትላልቅ ህልሞች ነበሩና ከነጹ ጋር ሲሆን በጣም ቆንጆ ስሜት ይሰማኛል። ልክ ግን ከነጹ ተለይቼ ጓደኞቼ ጋር ላወራው የምችላቸው ሰው ጋር ሲሄድ ያ ሁሉ ነገር ይተንብኛል። ለምን የምታገቢ ይሉኛል። እውነትም ምንም ነገር የለውም ታንጀብል ነገር። ከዛ ነጹን ሳይ ሁሉ ጊዜ የሚያወራኝ ወደፊት የምንኖረው ኑሮ በጣም ግልጽ አድርጎ ይስልልኝ ነበርና ኦኬ ስለዚህ ከዚህ ሰው ጋር መኖር አለብኝ ብዬ አንድም ከነፂ ጋር በዛ ሰዓት እንደወስን ያደረገኝ ህልምን ማየቱ ማለት ነውና ከዛ ባሻገር የጥሎሽ ጊዜ በጣም ማረሳው ማለት ነው። ጥሎሽ ያኔ ወርቅ ምናምን ይመጣ ነበርና ነጹ ደግሞ ምንም ወርቅ ምናምን መግዣ ምንም የለውም። የቤተክርስቲያን ፕሮግራም ነበረን ለሷ አበሻ ቀሚስና ለመልስ ከዛ የተከራየነው ቬሎ ነበረ የላከው። እኔ ግን ፈራሁኝ። ያኔ ለሚዞቹ ደወልኩኝና ወርቅ ከተለያዩ ሰዎች አመጣሁኝና ቤቴ ታየ እየተገለጸ ወርቅ አመጣ ምናምን ነገር ማለት ነው። ነጹ ያን ጊዜ ሚዜዎቹን ሲልክ አሳየና ይታያል፣ ተቀርጾ ይታይ ነበር ቬሎ ይሄን ትምትለው ምናምን። ከዚህ በላይ ምሰጣት የለኝም ራሴን ጥዬላታለሁ አለ። ያን ጊዜ ነው ማወራችሁና የምሬን ነው ምላችሁ። ከዛ በኋላ የምር ራሱን ጥሎልኝ ነው የምኖረው እና እናቴ ሁሌ ትላለች ነፂ ለኔ በረከቴ ነው። ይሄን ሁሉ ግን ያረጋው ቅዱስ ሚካኤል ነው። እቀናለሁ ዜድ ነፂ ቅዱስ ሚካኤል ልጅ ነው ስትለኝ እንዴ እኔ ነኝ እንጂ እላታለሁ። ያሳደገኝ ቅዱስ ሚካኤል ነውና ሁሉ ጊዜ በመንገዳችን ይከተለናል፣ ሁሉ ጊዜ ይከበናል። አላየውም ግን ጎኔ እዚህ ጋር የሚያወራቸው ነገሮች ሁሉ የሚኖራቸው ነው የሚያወራቸው። የተለያዩ ቻሌንጆችም አጋጥመውናል። የተለያዩ ቻሌንጆች ማለት ምናልባትም በ15 ቀን ውስጥ 6 ሚሊዮን ብር ዜሮ ሆነ አይነት ነገሮች በብር ከሰራችሁት ማለት ነው። የነፂ ስሜት ግን የምሬን ነው ማወራችሁ አፕ ኤንድ ዳውን ሆኖብኝ አያውቅም። እግዚአብሔር ይመስገን አንተ ለኔ ስለሰጠ። ያው ነፂ ማለት ለኔ የህይወት አስተማሪ ነው። አሁን ላለሁበት እንድደርስ ያደረገኝ እሱ ነው። የሚያስተምረውን የእውነት እየኖረው ነው። እግዚአብሔርን ነው ብላችሁ እየኖረው ነው። በደግነትም ብትሉት ኃላፊነትም በመስጠትም እውነተኛ ሰው እንዲሆኑ ያደረገ ነውና ለኔ የሁሉ ነገር አባቴ ነው ምላችሁ። በጣም ነው የምወደው። በእያንዳንዱ ቤተሰብ ውስጥ የሆነ ትውልድ ላይ ሲዋረድ የመጣውን ነገር ሰብሮ የሚወጣ አንድ ልጅ አለ አይደለ? እና የኛ ቤት እሱ ልጅ ነፂ ነው። ለኛ ምሳሌ ስለሆንክ መንገዱን ስለጠረክልን ምን ጊዜ በተጠረገ መንገድ መሄድና እየጠረጉ መሄድ አንድ አይደለም። ለኛ መንገዱን ጠርጋህልና ስለጠረክልን እናታችንን ዜድም ነፂንም ከልብ አመሰግናለሁ። ወዳችኋለሁ። በጣም ካይንድ ነው። ያለውን ነገር ሼር ማድረግ የሚችል ሰው ነው። ሌላኛው በጣም ማደንቅለት ኳሊቲው የሆነ ነገር ካሰበ ማንንም አይሰማም። ቅድም እዚህ ጋር ሲናገር የሆነ ሰፖርት ከመጣ ይመጣል። ሌላውን የማይፈልገውን ነገር ግን በደንብ ሳንሶር ማድረግ የሚችል እና ላመነው ነገር ሁሉ ጊዜ ወደፊት የሚጓዝ ነው። እዚህ ጋር ሰብሊ የሆነ ነገር ሜንሽን አድርጋለች። ሰው የሆነ ነገር ሉዝ ሲያደርግ ይደነግጣል፣ ብዙ ነገር ይጠፋበታል። አንድ ነገር ካሰበ ምንም ዓለም እንዲህ ተጥረግርጎ መጥቶ አጌንስት ሂም ቢሆን አቋሙን የማይቀይር ላመነበት ነገር ጽኑ እንደሆነ እኔ በእጄ ብቻ ሳይሆን በግሬም መፈረም እችላለሁ። ደሞዝ
እና ድሪሙን ቪዥኑን እየኖረ ነው ያለው እዚህ ጋር ሰዎችን መርዳት በገንዘብ ሲረዳ ሰው አንድ ጊዜ ሁለት ጊዜ ሊረዳ ይችላል። በአይዲያ ሲረዳ ግን ራሱን መቀየር እንዲችል ያደርጋል ብሎ በሚያምን ሜንታሊቲ ነው የሚሰራውና ብዙዎቻችሁን እኔን ጨምሮ ብዙዎቻችንን ለውጧል ብዬ አስባለሁ። ለሙሉ ቤተሰብ አንድ የመጨረሻ ምስጋና